ሰው እየጠፋብን ያለው የሰንበት ተማሪዎች እየተወሰዱ ነው ያሉት ምናምን እየተነጠቁብን ያሉት ተናኑ ከስር ከስር እየበሉት ነው ያሉት ያላችሁ ኦኬ እንሳቅ እንጂ ታዲያ ምን እንላለን ሃይማኖታችንን መሬት ምንም የሌላት አደት ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ በለዋል እሺ በድጋሚ እንኳን ደህና መጣችሁ ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ እግዚአብሔር ይባረክ ክብር ለጌታ ይሁን እግዚአብሔር ሲሰራ የሚያስቆመው የለም የሚከለክለው የለም በሆነ ወቅት ላይ ሰዎችን ልትገድልና ልታጠፋ ትችላለህ በዛ እውነትን የሚያስቆሙ የመሰላቸው የተገታ የመሰላቸው ምናልባት ሊያዘገዩት ሊያጓትቱት ይችላሉ እንጂ ያን ትውልድ በማጥፋት በመግደል ያንን እውነት ግን ቀብረው ግን አያስቀሩትም ጳውሎስን በመግደል ተቀብሮ የቀረ የጌታ ወንጌል የለም ጴጥሮስን በመግደል ተቀብሮ የቀረ የጌታ ወንጌል የለም ኃያላን ነገስታት ተነስተዋል በእግዚአብሔርና በመሲሁ ላይ ብለው እንዳለ ነብይ እግዚአብሔር ዳዊት ማለት ነው በመሲሁ ላይ ራሱ ተነስተዋል መዝሙር 2 ላይ ሲናገር እግዚአብሔር በቀባውና በመሲሁ ላይ በእግዚአብሔርና በመሲሁ ላይ ተነሱ ይላል ይሄን ክፍል ይዩት መዝሙር 2 እሺ ወደ መንፈሴ ጌታ ስለመጣው አንባዋለሁ አሕዛብ ስለምን ያጉረመርማሉ ወገኖች ስለምን ከንቱን ይናገራሉ ይላል ወገኖች ብሎ የሚላቸው አይሁዳውያን ነው አሕዛብ ብሎ የሚለው ከእስራኤል ቤት ውጭ ያሉትን ነው የምድር ነገስታት ተነሱ አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ what አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ ዱለታ ጀመሩ ማለት ነው ቆይ እግዚአብሔርን ምን እናድርግበት ኦኬ እሱን ቆይ እንሰራለታለን መሲሁንስ እሱንም ቢሆን ልክ እንደዚህ ነው እናደርገው ምንም አያመጡም አይነት ነገር ማለት ዱለታ አለቆች ነገስታት በማና በማላይ ተነሱት ልብ በሉ በእስራኤል አምላክ በሆነው በመሲሁ ላይም ጭምር ማለት ነው የተነሱት እና ምን አሉ ማሰሪያቸውን እንበጥስ ገመዳቸውን ከኛ እንጣላሉ በጣጥሰን እንጣለው እኛን ሊያስሩበት የፈለጉት ነገር እንጣለው በጣጥሰን ነው እንጣለው የእግዚአብሔርን ማሰሪያ የመሲሁንም ማሰሪያ ገመድ ምናም ነገር ተባለ በጥስጥሱን አውጥተን እንጥለዋለን ወደዛ በለውን የተማከሩት ሎክ የሰው ልጅ እንዴት እኮ ደፋር እንደሆነን አጠይቅ እንዴት ደፋር እንደሆንሽ እንዴት ደፋር እንደሆንክ እንዴት ደፋር እንደሆንኩኝ አጠይቀኝ አልኩ የጥጋባችን ልክ አፍንጫችን ላይ እንዳለ እስትንፋስ ነው ጥጋባችንና ትቤታችን እዚህ ነው ያለው ይታይ በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ ለምሳሌ ቢኒ ያለ ቆይ ቢኒን ሲቆይ ምን እናደርገው ሰኒ ምን እናደርገው ይሄን ቢኒ አብዝቶታል ባክሽ የሆነ ነገር አድርገን ወርዛ እንትን ብንለው ዱለታ ማለት ነው እሺ ሰው በሰው ላይ እንደዛ ቢዶለት እግዚአብሔር ከክፉ ሰዎች ዱለታም ያደናል ሲጀምር ማለት ነው ግን ራሱ በእግዚአብሔር ላይ ትዶለታል ቁጭ ብለው ይዶለታሉ ማሰሪያቸውን በጥስ የእግዚአብሔርንም የመሲሁንም ገመዳቸውን ከኛ ላይ እንጣል እንደዚህ ይያሉ በሚዶሉቱ ሰዓት ላይ ሰማይ ምን ይላል ማለት እግዚአብሔር በሰማይ የሚኖር ማን ነው የአባቶቼ አብርሃም አምላክ ነው እና ምን ይላል ዱለታቸውን ሰምቶ አቤቱ ጌታ ይሄ ሁለት እግር ያለው ጢማም ወንድ ነው የሚዶለታው ትዶለታለህ አይደል ቁጭ ብለህ ሰው ደፋር ነው አልኩ
ድፍረት ለማየት ከፈለክ በእግዚአብሔር ላይ ድፍረትን የደፈሩ ሰዎች ለማየት ከፈለክ ቁጥር 1 እስራኤል የሚባል ህዝብ ነው። በተለይ ከግብፅ ምድር ወጥተው በምድረ በዳ ሲጓዙ እግዚአብሔርና ሙሴን በድንኳኖቻቸው አሙት ይላል። አቤቱ ጌታዬ አድነኝ አድነኝ። በቃ ማለት የተለየ የተረገመ ህዝብ ስለሆነ አይደለም፣ እንደውም የተባረከ ህዝብ ነው እስራኤል። በሙሉ እስራኤል የሚባል ህዝብ ማንን የሚያሳየው ብለህ ካልከ በምድር ዙሪያ በዓለም ላይ የተበተነን እግዚአብሔር በመልኩና አምሳሉን የፈጠረው ህዝብን ይመስላል። ለናሙና የወሰደው ለምሳሌነት የወሰደው ክፋት ብለህ ብትል የክፋት ጥግ እዛ አለ። ያ የክፋት ጥግ አንተም ጋር እዛም አሜሪካም ካናዳም አውሮፓም ከምንም ሁሉም ጋር አለ። ለናሙና ለሳምፕል የተወሰደ ማለት ነው። ሰው ማለት በቃ እንደዚህ ነው። ቁጭ ብለው ድንኳኖቻቸው ውስጥ እግዚአብሔርና ሙሴን አሙት። አሁን ምልሽ እኔ ይሄ ግን ይሄ እንደ ጭስ የቆመው እንደ ጥጥ ደመና የቆመው ምንድን ነው? ደመናው ነው ጌታ የአባቶቻችን አምላክ ነው አሉ እና እንደዚህ እኛ ስንሄድ አብሮን ይሄዳል ደመናው። አዎ ይሄዳል። ስንቆም ደግሞ እኮ ይቆማል። አይገርምሽም? አዎ ይቆማል። እና ምንድን ነው የእግዚአብሔር ሸካይና ነው ግሎሪ ክብሩ ማለት ነው። እዛው መካከላቸው ቆሙ። ሌሊት በድንኳኖቻቸው ተኝተው እየጠበቃቸው እየጋረዳቸው። ግን እግዚአብሔር እንትን ስጋ የሚሰጠን ይመስልሻል? ኧረ እኔ አይመስለኝም። እንደው ቢሰጥ ስለዚህ ሁሉ ህዝብ ከየት ያመጣል? እውነት እኮ ነው። ስንት በግ አይደለም ስንት ሰንጋ እንኳን ቢታረድ ከግማሽ ሚሊዮን ህዝብ በላይ ነው የወጣው ሴትና ከህፃናት ሳይቆጠር ማለት ነው። እና ምን ከየት ያመጣዋል ብለሽ ነው? ኧረ አይመስለኝም። እስቲ ግን እንደው ለጫወታ ያህል ብናወራ ምናምን ነገር ድንኳን ውስጥ ቁጭ ብለው አቤቱ ጌታዬ። ይሄስ ሙሴ የሚባለው ራሱ ነብዩም እኔ እንደው ዝም ብለው አሁን ኢትዮጵያውያን ምን ነው አወቅሽ ሲሏት መጽሐፏን አጠበች ተብሎ እንደሚባል እንደዛ ነው የሚያደርገው። ይሄ ሙሴ የሚባለው ነገር ምንም ነገር ስራው አይገባኝም። ከሱ ይልቅ ታላቂቱን ብንሰማ ይሻላል። ማርያምን አሮንንም ብንሰማው ይሻላል። ያው እሱ ልጅ አይደል? የልጅ ነገር እንግዲህ ህፃን ነውና ወደ እንደ ህፃን ያደርገዋል ይመስለኛል። ምን ሐሜት ማንን? ታላቁን ነብይ ታላቁና የተፈራውን ንጉስ የእስራኤልን አምላክ እግዚአብሔርንና ታላቁን ነብይ አሙ። እዚህ ደግሞ በመሲሁና በእግዚአብሔር ላይ እንዲህ ሲሉ ተማከሩ። እነማ? አለቆችና የምድር ነገስታት ምን ብለው ተማከሩ? ማሰሪያቸው ለምን አንበጣጥሰው ገመዳቸውን ብጥስጥስ እናድርገውና መሲሁም እኛን የሚያስርበትን እግዚአብሔርም እኛን የሚያስርበትን በጥስጥስ አድርገው ወደዛ ማለሱ ሲገዛ ይኖራል አይነት ነገር እኮ ነው። እና በሰማይ የሚኖረው ማን ነው? የአብርሃም አምላክ ነው። የሆነ ዋሻ ውስጥ ተደብቀህ ዶልት፣ እቤት ውስጥ ተደብቀህ ዶልት፣ መኪና ውስጥ ዶልት፣ የትኛውን ቦታ ላይ ዶልት። አይኖቹ በአዳም ልጆች ሁሉ መንገድ ላይ ተገልጠው ሁሉን ያያል፣ ሁሉንም ይሰማል። ሁሉን እኮ ነው የሚሰማው። ገና የምናገረውን ከአንደበታችን የሚወጣውን አይደለም፣ ገና በልባችን ሳለ ይሰማል። ቆይ አሁን በዚህ ሰዓት ላይ ቢኒያምን እየመረመርኩት ነው። ቢኒያምን መርምሬ ስጨርስ ወደ ኤርሚያስ ሄዳለሁ። ከዛ ደግሞ ሰኒ እስከዛ ወረፋ ተጠብቅ ምናምን ነገር ብላ ይለው በአንድ ቅጽበት በከፍታው ላይ ተቀምጦ በማደሪያው ላይ ሆኖ የእያንዳንዳችንን እንኳን ከአንደበታችን የሚወጣው ንግግር አይደለም የልባችንን ሐሳብ ያውቃል። እና እሱ ምን ይላል? በሰማይ የሚኖር ይስቃል። በማ ላይ? በነገስታቱ ላይ ጌታም ይሳለቅባቸዋል። ስቆ ተሳልቆ ብቻ ዝም አይልም። እዛ ከተሳቀ በኋላ በዚያን ጊዜ በቁጣው ይናገራቸዋል። ሲናገር በቁጣ ነው። አቤቱ ጌታዬ እኔን ባሪያህን አድነኝ፣ እኔን ባሪያህን ብቻ አድነኝ። የሚሰማ ሰው ካለ ያድነኝ ብሎ የሚል ሰው ካለ ያድንህ። ብራዘር በቤትህ በድንኳንህ በትዳርህ በልጆችህ በኑሮህ በምን ምን እያልክ እያማው ምን እያልሽ እያማሽው ምን እያል እያማኑ እንደሆነ አንተ አንቺ እኔ እናውቃለን፣ እግዚአብሔርም ያውቃል። በሰማይ የሚኖር እርሱ ይስቃል።
ጌታም ይሳለቅባቸዋል ይላል። በነገስታቱ ላይ በአለቆቹ ላይ ፌንጣ ብትቆጣ እግሯን ጥላ መጣች ይላል የሀገሬ ገበሬ። ምን ሊያመጡ በያዕቆብ አምላክ ላይ ተነስተው ምን ልትፈይድ እኮ አልኩ። ሙትቻ ሰው ማለት ሙትቻ ማለት ነው በእግዚአብሔር ፊት። እውነቴን እኮ ብዬ የምልህ ኤርሚያስ የሚባል ሙትቻ፣ ሰኒ የምትባል ሙትቻ፣ ቢንያም የሚባል ሙትቻ፣ ነጭ ጥቁር በለው ሙትቻ፣ የተማረ ያልተማረ በል ሙትቻ። ቢያየን እኮ አልኩ በቁጣው ቢያይህ አልኖርም። በቁጣው ራሱ ማየት አይደለም ቢናገር ድምፁን ከመስማት የተነሳ ሰዎች ይሞታሉ። አየህ እንዴ ይሄን ለማስረዳት አቅምን አውቆ መኖር ደግ ነው ብሎ የሚል ዘፈን ንክተትልህ እንዴ? ላንተ ዘፈን ይከተትልሽ እንዴ? አንቀጥም። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱ ያውካቸዋል። መታወክ ይጀምራሉ። መናገር ሲጀምር መታወክ ይጀምራል አልኩ። ይሄ አለቃ፣ ነገስታት፣ ሹማምንት፣ ኮማንዶ፣ ቴኳንዶ ብለህ የምትለው ሁሉ ማለት ነው ዳር ይይዛል። ልክ ያስገባዋል ማለት ነው ጌታ። እስከዛ ግን ሊነሳ ይችላል። እግዚአብሔር ማን ነው ይላል። ማን ነው ማለት ከንፈሩን እያጣመመ ከጥቂት ሰዓት በፊት የበላውን ዳቦ የሚሆን ስጋ እሱን በስቴኪኒ ከጥርሱ እየጎረጎረ እያወጣ ያለ ጥርሱን እየፋቀ ማን ነው መሲሁ ሲሆን ኢየሱስ ነው ያልከኝ? ኧረ እኔ ሰው ነው ምናምን ነገር እያለ ማለት ነው። ዳርያስ አንተ ኢየሱስ ላይ እንደዚህ ልትናገር፣ መሲሐው ላይ እንደዚህ ልትናገር ማንም ሁኑ አልኩ። ማንም ብናይ ነው የምትሆነው። አይሁዱን፣ ግሪካዊ፣ የተማርኩም ያልተማርክ ምንም ብትሆን ምንም በያዕቆብ ንጉሥ በልዑል እግዚአብሔር ፊት ሙትቻ፣ አመድ፣ ቆንጅዬ አመድ፣ ቆንጅዬ ጭቃ፣ ቆንጅዬ አፈር፣ ቆንጅዬ አፈር፣ እንግሊዝ ሀገር የሚኖር አፈር፣ በተለያየ ምድር ላይ በአሜሪካ የምትኖር አፈር ብራዘር በእጆቹ ሰርቶ ለውሶን ሰርቶን አበጃጅቶን ሰሪው ላይ ትንጠራራለህ እንዴ? የምትንጠራራትበት ብታጣ ሰሪ ላይ እንንጠራራለን። ቆይ አንተዬ፣ አሁን እኛም ብሎ አገልጋይ ብለናል አይደል? ሳቄ ይመጣል። በእውነት ሳቄ ነው የሚመጣው። ጌታዬ ሆይ እኛ ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም እንደ መርገም ጨርቅ ነው። ሁላችን እንደ ቅጠል ረግፈናል። በማፊት በያዕቆብ አምላክ ፊት ማለት ነው። ኢሳይያስ ጥሩ ነገር ከንሳይ ጌታ ብርክ ያርግ። ቅጠል አዳም የተባለ እንደ ቅጠል የሚረግፍ በሞት በጉንፋን ሁሉ የሚረግፍ ማለት ነው። ረግፈናል። በደላችን እንደ ንፋስ ወስዶናል። ስምህን የሚጠራ አንተንም ሊይዝ የሚያስብ ፊትህንም ከኛ ማን የለም። ፊትህን ከኛ ሰውረሃል፣ በኃጢአታችን አጥፍተናል አለ። ከዛ በኋላ የሚለውን ይኸውልህ። አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን። እሰይ ኢሳይያስ፣ እሰይ አባቶቼ ነቢያት። እንደዚህ ንገርልኝ። ወፍራም ጭቃ አሜሪካ ሀገር የምትኖር፣ ወፍራም ጭቃ ካናዳ ሀገር የሚኖር፣ ቀጭን ጭቃ ሳውዲ አረቢያ የምትኖር፣ አረብ ሀገር የምትኖር፣ ትንሽ ሚዲየም ናት እችኛዋ፣ ትንሽ እንትን ያለች ነች አፍሪካ የምትኖር፣ ወፍራም ድቡልቡል ያለ ጭቃ አሜሪካ ሀገር በርገር እየበላ የሚኖር ዳርያስ አልኩ። ዳርያስ ጭቃ፣ እኛ ጭቃ ነን ብሎ ኢሳይያስ፣ አንተ ግን እኔ ጭቃ አይደለሁም ብለህ ልትል አትችልም። አናደድኩህ? ክብር ለመንፈስ ቅዱስ ይሁን። አቤቱ አሁን ግን አቤቱ አንተ አባታችን ነህ። ይሄ ነው የሚያዋጣው ብራዘርዬ። አንተ አባታችን ነህ፣ እኛ ጭቃ ነን። አፈር ነን ማለት እኮ ነው።
ይሄ በያዕቆብ አምላክ ላይ ይሄ ይኮራል። አንተ እንደዚህ ክርክር እኮ አውጥቶልህ እኮ ይሰራልን ማለት ነው። ክርክር ካወጣለን በኋላ ማለት ነው። ለዚህ ክርክር አድርጎ ለዚህ እጆች ሰሩኝ አበጁኝ ለወሱኝ አበጁኝ እንዳለ ኢዮብ ማለት ነው። ኦኬ ኢሳይያስ ምን አልክ? ጨካነን። ኤርሚያስ ምን ትላለህ? እኔም ካንተ ያልተሻልኩ ነኝ። ኢሳይያስ አንተ ሰሪያችን ነህ። በቃኝ ጌታዬ፣ በእውነት አሁን ላይቡን በዘጋው ደስ ይለኛል። በቃ በመንፈሴ በጣም እንደዛ ነው። ደስ በቃ ውስጤ ይዘልብኛል አልኩ። አንተ ሰሪያችን ነህ፣ ፈጣሪያችን ነህ፣ አስገኛችን ነህ፣ ያበጀህን ነህ ያለን አንተ ሰሪያችን ነህ፣ እኛም ሁላችን የእጆች ስራ ነን። እዚህ ጋር ቡና እንደጠጣበት ሚስት ያስቀመጠችው ሲኒ አለ። ድሮ ሀገር ይጽፉ ነበር። አሁን ሀገር አይጽፉም። የሚሰሩበትን ሀገር አይደል ነው። ሜዲም ፈረንሳይ ነገር የሚል አለ ይመስለኛል። አንዳንድ ጊዜ የፈረንሳይ ብርጭቆ ጥሩ ነው እየተባለ ሲባል ሰምታችሁ ከሆነ አንዱ የተለያዩ ብርጭቆ ፋብሪካዎች ስላሉ አይደል ነው። ድብልቅ ያለ ጽሁፍ አለው፣ ግን ድብልቅልቅ ያለ ነው። ምንም ሊነበባቸው እሺ። ኤኒዌይ ፈረንሳይ የሚወለ ማነው ይሰራ አፍጋኒስታን የትም ቦታ ላይ አፍሪካ የሚሰራ የትም ይሄ የማን እጅ ስራ ዲዛይን ነው። መላእክት ናቸው እንደ ከሰማይ ወርደው ጠፍጥፈው የሰሩት አይደሉም። የሰው ልጆች እግዚአብሔር በሰጣቸው ጥበብ የሚያቀልጡትን አቀልጠው የሚያሙቁትን አሙቀው ቅርጽ አበጅተውለት አስቀድመው ይህንን የሚመስል ዲዛይን ፋብሪካ ውስጥ አድርገው እንደዚህ ክርክር እንዲኖረው በዚህ ጋር ደግሞ እንደዚህ ልሙጥ እንዲሆን እንደዚህ መያዣ እንዲኖረው አድርገው የሰሩት የሰው ልጆች ናቸው። አሁን ይሄ ምናልባት የተሰራው ፈረንሳይ ቢሆን ፈረንሳይ ሀገር ውስጥ ያለ የአንድ ካምፓኒ ስሪት ቢሆን የዛ ካምፓኒ ሰራተኞች አሉ። አንድ ቀጥሎ ማናጀሩ አለ። ሁለት ቀጥሎ የካምፓኒው ባለቤት አለ። እዛ ቤት ውስጥ ሰራተኞቹ የሚሰሩት ፋብሪካ ውስጥ የሚሰሩት ላይ እቺ ተሰርታ ከወጣች በኋላ እንደዚህ ማሽኑ ሰርቷት በደም ቅርጿን አወጣቶላት ውርውር አድርጎት ካወጣት በኋላ በድግ ብላ አንተ ግን ትገርማለህ። አንተ ሰውዬ ከፋብሪካ ውስጥ ውልቅ ብላ ማሽኑ እንደዚህ ነክቶላት ክሊክ አድርጎ አሰርቷት ቅርጽ ምናምን ነገር አውጥቷላት ከዛ ደግሞ ማሽኑ እንዲተፋት አድርጎ ያተፋትን ያን ሰውዬ ዞር ብላ ወገቧን ይዛች እኔ አሁን አንተ ሰውም ከሰውም አልቆጥረህም። አሁን እኔ ሰራኸኝ ማለት ነው ብላ ስትናገር ይታይ ብትናገር ራሱ እንደዛ ብላ ብትለፈልፍ አንስቶ እዛው ሲሚንቶ ላይ ከሽ እንደዚህ እኮ ነው። እንደዚህ ራየ ስትለፈልፍ ጌታዬ ኢየሱስ የምሕረት ጊዜ ይሰጣል። እምቢ ካልክስ ከሽ አረገና በቃ ሄደ ወደ አምላኩ ሄደ ብለን እንሸኛለን ማለት ነው። ካሽ ለፍለፋ በተለፈልፍ ከማሽን ውስጥ ቆጣይ በኋላ አሁን እንዲያርገ ምሰራኛ አንተ እንደዚህ መያዣው እንደዚህ አጣም የሰራው ምን በቃ ዕውቀት የለም ትንሽ እንትን እንኳን አታስብ በላ ብትል አልሽ ምንም አያለፋልፍም። ጋማን ይዞ ብድግ አድርጎ ካሽ ቴንክ ዩ ጌታ ኢየሱስ። ኦኬ በዚህ ጉዳይ ላይ ምን ይላል እስቲ ኢሳይያስ? ቴንክ ዩ የኔ አባት ወደ መንፈሴ ካመጣው እንደዚህ በመንፈስም ህነዳ ትናገራለህ። ኢሳይያው 5
ምን ይላል ወንድሞች እናቶች? ጠብቆኛ እንዴ ሶሪ ኢሳይያስ 45 አልኩኝ 45 ቁጥር 9 ከሰሪው ጋር ለሚታገል ኤርሚያስ ቢንያም ሰኒ የአዳም ዘር ኢሳይያስ ሙሴ አብርሃም ዳዊት ማንንም ጥራ ሸክላ ነህ አፈር ነን ጭቃ ነን ከጭቃ ነው የተሰራው ከአፈር ነው የተሰራው አይነቱ የተለያየ ሊሆን ይችላል እንጂ የአፈር ግኝት ነው እንደዚህ በጣም መልኬን አታየው ነው ብለህ ምንም መልክ የፈለገ ብታምር ግሩምና ድንቅ አርጎ ስለፈጠረ ነው ግሩምና ድንቅ አርገው ስለሰሯት ነው ከሌሎች ጭቃ ምንም የምትለይበት ምክንያት የለም እችም ተሰባሪ ነች ሌሎችም ተሰባሪ ነው ሸክላም ተሰባሪ ነው ብርጭቆም ተሰባሪ ነው ሰውም ተሰባሪ ነው ግልጽ ነው መልእክቱ ከሰሪው ጋር ለሚታገል ወየውለት በምድር ሸክላዎች መካከል ያለ ሸክላ ነው ዋት በቃ በምድር መካከል ካሉ ሸክላዎች መካከል ነው ኤርሚያስ የሚባል ሸክላ ቢንያም የሚባል ሸክላ ሰኒ የምትባል ሸክላ ነገስታት የሚባሉ ሸክላ አለቆች የሚባሉ ሸክላ ፓስተር ሼካ ዋቴቨር ራባይ ቄስ ጳጳስ ማንም ሁን ሸክላ ሸክላ ማለት ተሰባሪ አፈር ማለት ነው በምድር መካከል ያለ ሸክላ ነው ጭቃ ሰሪውን ምን ትሰራለህ ወይስ ስራህ እጅ የለውም ይላልን ጭቃ ሰሪውን ጭቃ ሰሪውን ምን ትሰራለህ እንዴት ነው ግን የምትሰራው እቺ ተነስታ ማለት ነው እንዴት ነው ግን የሰራው አንተ ምን እያሰብክ ነው የምትሰራው ምንድን ነው አንተ አጀንዳ ምንም ሊገባኝ አልቻለም ብላ ሰሪውን ትናገራለች ፋብሪካ ውስጥ ፋብሪካ ያወጣትን አትናገርም ጭጭ በል እያለ ነው ጌታ እኔንም አንተንም ማለት ነው አይ እታገላለሁ ብለህ ካልክ ከሰሪው ጋር ለመታገል ከሰሪዋ ጋር ለመታገል የምትፈልግ ወዮላት ምክንያቱስ ከልፍለፋዋ ቀጥሎ ካራራላት በስተቀር ሰሪዋ ይሰብራታል ከዛ በቆሻሻ መጥረጊያ ተጠርጋ ተሰብስባ ወደ ጋር ቤት ጣላለች ማለት ነው በቃ ግልጽ ነው መልእክቱ ከሰሪው ጋር ለሚታገል ወዮለት በምድር ሸክላዎች መካከል ያለ ሸክላ ነው በምድር መካከል ያሉ ሸክላዎች ምንድነው ሰው ማለት ነው ሸክላ እና ያ ተነስቼ ታገላለሁ ብሎ የሚል ከሰሪው ጋር ታገላለሁ ብሎ ካለ ወዮለት ይላል እስራኤል አልገባ ብሎ ባላት ሰዓት ላይ ወደ ሸክላው ሰሪው ቤት ወረዱ ይላል ቃሌን በዛ አሰማሃለሁ ብሎ ተነስተው ወደ ሸክላው ሰሪው ቤት ወረድ በዛ ቃሌን አሰማሃለሁ ወደ ሸክላው ሰሪው ቤት ወረዱ እነሆ ስራውንም በመንኮራኩር ላይ ይሰራ ነበር ከጭቃው ይሰራ የነበረውን ዕቃ በሸክላ ሰሪው እጅ ተበላሸ በሸክላ ሰሪው እጅ በሰሪው እጅ ተበላሸ ጭቃው ማለት ነው ሸክላ ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በእውኑ እኔን በእናንተ ዘንድ መስራት አይቻለኝምን ጌታዬ የያዕቆብ አምላክ ይቻላል በኤርሚያስ ዘንድ መስራት ይቻላል እኔ ስለ ራሴ እናገራለሁ ወንድሞቼ እናቶቼ ከተናገሩ ስለ ራሳቸው ይናገሩ በእኔ ዘንድ የአባቶቼ አምላክ መስራት ይቻላል ሁሉን ታደርግ ዘንድ ቻይ ነህ ሐሳብህም ይከለከል ዘንድ ከቶ አይችልም ፈቅዳለሁ ጥያቄ ጠይቀኸኛል አዎ በእውኑ እኔ በአንተ ዘንድ ኤርሚያስ መስራት አይቻለኝምን አዎ ትችላለህ ነው የሚለው አዎ ትችላለህ የሚሳንህ ነገር የለም ኤርሚያስን አፍርሰው መልሰ መስራት ትችላለህ እነሆ ጭቃው በሸክላው ሰሪ እጅ እንዳለ
እንዲሁ እናንተ በእኔ እጅ አላችሁ። አዎ ጌታዬ፣ አዎ ጌታዬ፣ እኔና ቤቴ በአንተ እጅ ላይ ያለን። እያወቅን የሚሆን ሳናቅ የድፍረት ቃል በተናገርንብህ ሁሉ ምሕረትን አድርግልን። ስተትን ማን ያስተውላታል ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስም ደፍረን በአንተ ላይ ብተናገር ነው ሁሉ ለእኔና ለሚስቴ ለልጆቼ ምሕረት ይሁን። በዚህ ውስጥ ያንተን ምሕረት ያንተን ገናንነት ለሚፈሩ ልጆችህና ለፈጠርከው ፍጥረት ሁሉ አሜን ብለው ለተስማሙ ምሕረት ይሁንላቸው። እንደ ፍቃድ ምክር የወደድከውን ማድረግ ትችላለህ። የወደድከውን ማድረግ ትችላለህ። ጫቅ እግዚአብሔር በሚሰራበት ሰዓት ላይ ልመለስ። የቅድሙ ቪዲዮ ላይ እግዚአብሔር ሊሰራ በሚነሳበት ሰዓት ላይ ጲላጦስና ሄሮድስ ናቸው የተነጋገሩት። መዝሙር 2 ላይ ቅድም ያነሳሁት ወደ ምድራችን መለሳለሁ። አለቆች፣ የምድር ነገስታት አለቆች በእግዚአብሔርና በመሲሁ ላይ ተማከሩ። የጲላጦስና የሄሮድስ ንግግር ታስታውሳላችሁ? በማን ላይ ነበር የተመካከሩት? ማን ላይ ነበር የዶለቱት? ጠላት ሆነው ተጣልተው ሳሉ በማን መሰጣጠት ነው የታረቁት? መሲሁን እኮ በመስጠት ነው፣ አሳልፎ መስጠት። ይህ ሰው ከገሊላ ጀምሮ ህዝቡን እያወከ ብሎ ሲል ገሊላዊ ነው አለ። አዎ ግዛተ መንግስቱ ወደ ሄሮድስ ነውና ወደ ሄሮድስ ውሰዱት አለ። ሄሮድስ በዛን ሰዓት ላይ ወደ ኢየሩሳሌም መጥቶ ነበር ይላል። በሄሮድስና በጲላጦስ መካከል ጸብ ነበረ። ኢየሱስን አሳልፎ በመስጠት ወዳጅነት ፈጠሩ ማለት ነው። አየህ፣ ይዶልታል ግን እና እኔም መርምሬዋለሁ፣ አንተም ወስደህ አስጠርተህ መርምረው አለው። እሺ አላ ሄሮድስ። እሺ ማን ነኝ ትላለህ አንተ ስለ ራስህ? እኮ ማን የላከህ? ብዙ ታምራትም እንደምታደርግ ይወራልሃል። እስኪ ከነሱ መካከል እኔ አንዱን አድርግልኝ። አንተ ውስጥ የተቃጠለ በኢየሱስ ክርስቶስ ስም። ይሄንን የሚጠይቀው ማን ነው? ሰው ሸክላ አፈር ጭቃ ዙፋን ላይ ቁጭ ብሎ ሰሪውን ይጠይቀው ጀመራ። ይሄ ይመረምረው ጀመር። ንገረኝ፣ ማነኝ አልክ ስለ ራስህ? ተናገር እንጂ። ህዝቡን ሁሉ እያሳትክ ከገሊላ ጀምሮ እንደመጣ እየተወራልህ ነው። የጌታ መልስ ደግሞ ይታያል። ዝም። ጲላጦስ ጋር ሲሄድ እኔ ልፈታና ላስረም ስልጣን አለኝ። እንደዚህ እኮ የሚያሳጡ የራሱ ወገኖች ናቸው፣ አይሁዳውያን ማለት ነው። የራሱ ወገኖች እኮ ናቸው እንደዚህ አሳልፈው ለፍርድ ለኔ ይሰጡ። እንድፈታህም እንድለቅ ማነው እንዳስረም ስልጣን አለኝ አለው። በዚህ ሰዓት ላይ ብቻ ጌታ ጲላጦስ ፊት ይህን ስልጣን ሰማይ ካልሰጠ በስተቀር አትችልም አለው። እኮ ተናገር፣ ምንድነው የበደልከው በደል? ምን ይሄ ሁሉ እኮ ህዝብ የሚጮህ እኮ ሮማዊ እኮ አይደለም፣ የራሱ ወገኖች ናቸው፣ አይሁዳውያን ናቸው የሚጮህ በላ ላይ። ተናገር እንጂ። ከዛ መረመረው። ለሞት የሚያበቃው ምንም ነገር አላገኝበትም፣ እናንተ እንደጋችሁ ግረፉት ብሎ ገረፈው፣ በፍርድ አስገረፈው። ከዛ ደግሞ ግዛተ መንግስቱ ከሄሮድስ ነው ብለው ሲሉት ውሰዱት ወደ ሄሮድስ አለ። ሄሮድስ ደግሞ መልሱት ወደ ጲላጦስ አለ። ምን ብለው ተማከሩ? የአባቶች አምላክ ምን ብለው ተማከሩ? በእግዚአብሔርና በመሲሁ ላይ። መሲሁ እግዚአብሔርም ነው፣ መሲሁ ሰውም ነው እያለ ነው። አላስቆሙትም። በሰማይ የሚኖር እርሱ ይስቅባቸዋል፣ ይሳለቅባቸዋል። ከዛስ
በቁጣው መናገር ሲጀምር በመዓቱ ያውካቸዋል። ይሄው ነው የሆነው። ኦኬ ያኔ አልቻሉም። ቄሳር በእነ ጳውሎስ ዘመን እነ ዮሐንስን ወስዶ ፍጥሞ ደሴት በመከራ በግዞት ውስጥ ጨምራቸው ጴጥሮስን ዘቅዝቃችሁ ስቀሉት ብሎ ገደለው። ሮማ አደባባይ ላይ ያዕቆብ በኢየሩሳሌም አደባባይ ላይ ጳውሎስን የተባለው ተጠራ። ወደ ጌታ በቄሳር ፊት ልትቆም ይገባል። ጨፈጨፏቸው። የወንጌል አገልጋዮችን፣ አማኞችን፣ ክርስቲያኖችን። እውነት ተዳፍኖ ቀረ? አልቀረም። አልቀረም። ሊቀር አይችልም። ኦኬ በምድራችን በኢትዮጵያ ላይ የተሐድሶ ዘመን በ14ኛው መቶ ክፍለ ዘመን እንደተነሳ ብዙ የቀደሙ አባቶችና ወንድሞች እህቶች ይናገራሉ። የታሪክ ድርሳናት በተለይ በአጼ ዘርዓ ያዕቆብ ዘመነ መንግስት ደብረ ብርሃን ከተማ ላይ ጨፍጭፎ ገደላቸው አባ እስጢፋኖስና ተከታዮቹ። ንስግድ ለማርያም ወለመስቀሉ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ ያሉት በዚያን ጊዜ ነው። ንጉሱ ለማርያምና ለመስቀሉ የፈጣሪ ምስጋና ይገባቸዋል እንስገድ ብሎ ማለት ነው። የኔ አዋጅ አወጣ ያኔ ነው። በቃ ዝም ተባለ እንትን አለ። ከዛ ብዙም ሳይቆይ እንደገና ደግሞ ጀርመን ላይ በሌላ መነኩሴ በኩል እግዚአብሔር ከሮም ካቶሊካዊ ቤተክርስቲያን ሉተርን አስነሳ። የሀገራችን ግን በአባ እስጢፋኖስ በኩል የተሰጠ የተሐድሶ በጣም ብዙ ምልክት ተሰጠ እግዚአብሔር ለቤተክርስቲያን። ግራኛ አህመድን እያስነሳ ማለት ነው። ለቤተክርስቲያን ደወል ነበረ። ቤተክርስቲያን ብትነቃ ኖሮ ወደ አምላኩ አለመመለስ አልሆነም። ሰሚ የለም። በትዕቢት መናገር ብቻ ሆነ ስራቸው። ከዛ ተሐድሶአውያኑ ከዕለት ወደ ዕለት እየቀጠሉ የወንጌል ሪቫይቫል እሳት ተነሳ። ምዕራባውያኑ የወንጌሉን እውነት ይዘውት መጡ። ምድራችን ላይ ሰበኩ። ወንጌላውያን አማኞች በምድራችን ላይ የመዳንን ወንጌል ይዘው ተነሱ። የስድብ መዓት፣ የስም ማጥፋት ዘመቻ ተካሄደ። ቤት ዘግተው ዝሙት ይሰራሉ። በደመ ሥጋ ነው የሚያቆርቡት። እንዲና እንዳ ነው ብለው የሚሉት ያልተባለ ነገር የለም። ክፋቱ እንደዚህ እየተወራ ጴንጤው አለመጥፋቱ ነው። በወሬ ሊጠፋ አልቻለም። አየሽ የተነገረው ነገር ሁሉ በሙሉ እውነትሽን ነው። አዎ ወይ ምን ነው? ኧረ ግድ የለሽም እንዴ እኔ በባለፈው እኮ አንድ ድመት ነበረኝ እና ጠፋብኝ። ከዛ ስፈልግ አጣሁት። ከዛ ስጠይቅ እንዴ እነዚህ ጴንጤዎቹ ድመት እያረዱ ነው፣ በድመት ሥጋ ነው የሚያቆርቡ ተብሎ ሲባል እውነትሽን ነው። አዎ ስብሐት ለአብ ወወልድ ወመንፈስ ቅዱስ። አቤት ምን ክፉ ዘመን መጣብን። የለም እኮ የተደረገ ነገር እኮ የለም። ለምንድነው በድመት ሥጋ የተባለው? ሰው ወደ ወንጌላውያን አማኝ እንዳይሄድ ማለት ነው። ሰይጣን በሲኦሉ ላይ ቁጭ ብሎ አለቃው መንፈስ ትእዛዝ የሰጠ ይመስለኛል። ምን ብለን ቆይ እናስዋሽ? ምን ብለን ብናስዋሽና በህዝቡ ጆሮ ብናስጮህ ነው ሰው ወደ ጴንጤ የማይሄደው? አይ በቃ ኢትዮጵያዊ የድመት አይበላም አይደል? በቃ ድመት ባዮች ናቸው ብለን እንበላቸው። ልክ ነህ ይላል አንዳንዱ። የክፉ ሀሳብ ያመጣው ክፉ መንፈስ የአንተ ሀሳብ ገዢ ነው። በቃ ይህንን እንዳለ ለኢትዮጵያዊ ብንነግረው ድመት በልቶ አይታወቅም። በየትኛውም ብሔር ብሔረሰቦች ውስጥ ድመት መብላቸው አይደለም። ያው እነሱ ቢበሉ ዶሮ ነው፣ ቢበሉ ጥሬ ስጋ ነው፣ ድመት ነው የሚበሉት ብለን እንበላቸው። እናስወራ እንደዚህ ብለው ያው በግብር ልጆቹ በኩል ድመት ነው የሚበሉት ብለዋል። ድመት በድመት የድመት ወሬ ሆነ። ጴንጤዎች ሲያቆርቡ ድመትና የድመት ስጋ ቀንጠብጣቢ እየሰጡ እንደዛ ነው ብለው ለእኔ እንኳን ራሱ እዛውን ይሰማ እምልህ ይሄ ወሬ ሰውን ከጴንጤ ሊያስቀር ይገባ ነበር፣ ግን አላስቀርም። ቆይ ምን እንበል? ሌላ ደግሞ እንጨምር። ዝሙት ያደርጋሉ። ልጆቻችሁን ያዙን በላቸው። መብራቱ ይጠፋና እዛ አዳራሹ ሲገናኙ ኢየሱስ ከኔና ካንቺ ይወለዳል ብለው ይላሉ ብለው በስርዓት። አሁንም ይሄኛው ደግሞ አንዴ ተለቀቀ። አዎ እንዴ በጣም አይቼ ይላል። ያላየው ሰው የማል ልክ ኢየሱስ ላይ በሐሰት እንደመሰከሩበት ሄጄ አየው። የት
ሙሉ ወንጌል ወይ መሰከረ ክርስቶስ ሄድኩኝ ከሄድኩ በኋላ እንደዚህ ከጥግ ላይ ሆኜ ነበር ያየኋቸው እና ያየኋቸው ዘለሉ የሚነሳባቸው ነገር ከተነሳባቸው በኋላ ከዛ ፓስተሩ ሄዶ ግድግዳ ላይ ያለው መብራት አያጠፋው መሰለህ ብሎ ማለት ነው እሺ ከዛስ ምን ሆነ ብሎ ሲል ከዛማ ሁሉም ተኙ ወንበሩ ስር አንተ አይተሃል አዎ አይቻለሁ ግን መብራቱ ሲጠፋ ደግሞ ፈርቼ ሸሽቼ ነበር አልስማማ አንዴ አይቻለሁ ትላለህ አንዴ መብራቱ ሲጠፋ ፈርቼ ሸሸው የማይስማማ ውሸት የማይገናኝ ውሸት ወንድሞቼ እናቶቼ ቀሚስ ለብሶ ጂንስ ለብሶ ውሸት የሚራመድበት ህዝብ አይተሃል አረ እግዚኦ በሉ ስምንተኛው ሺህ ገባ ምን ነው ጴንጤዎቹ ይገርማችኋል ብለው ሌላው ውሸት ኤልሳቤጥ ሚዩት አርግ ሌላው ውሸት ደግሞ ማለት በዚህ ሰዓት ላይ አዳም አትብላ በለው አትሂድ በለው አትስማ በለው አትስማ ብላ ያልከው ቦታ ላይ ለመስማት አትሂድ ብላ ያልከው ቦታ ላይ ለመሄድ እግሩ ፈጣን ነው ጆሮም ክፍት ነው እንደኔ አይነቱ እንደ ዞን ጆሮ እንደ ዲሽ ጆሮዬን ቀስሬ ሰማውልህ ዝሙት ያረጋሉ ብሎ ሲል መጣሁኝ ዝሙታችሁ ላይ ነበር የመጣሁት ያየሁት ግን ዝሙት ሳይሆን የተቀባውን የአብ ልጅ ኢየሱስን ሲሰብኩ ነው ለለፍ ከዛ ምን እንበላቸው ቆይ ደግሞ እንበላቸው በድመ ስጋልን ምንም ህዝቡ ምንም ሊረዳ አይችልም ኖ አንድ ውሻ ነበረች አሉ የካ ሚካኤል ቤተክርስቲያን ላይ ቆሞ አንድ መምህር ሲሰብኩ አንድ ውሻ ነበረች ቀጠና 2 የሚባለውን አካባቢ አላቆም ነበር እዛ ቀጠና 2 የሚባል አካባቢ ትልቅ አዳራሽ አለ የነዚሁ የመናፍቃኑ እና እቺ ውሻ በሰንበት ቀን ከዛ ቤተክርስቲያን አትቀርም ዳቦ ላይ ያስነክተ የሆነ ነገር ሰጣዋት ነው አሉላ እና እለተ ሰንበት በቀረበ ቁጥር ያቺ ውሻ ታቀጥነዋለች ወደ ቀጠና 2 አሉ እንዴ እናንተ ቤተክርስቲያን ስንት ውሾች ነው የሚገቡት ማን ድፋባቸው ኤርሚ እቺ የድመት ሎጂክ ባይ ዘ ዌይ እንትናም ተጠቅመው ነበር ትላንት የሰማው ነበር አንድ ቤት የሰባ ለብሳውን አስተማሪ የኦንሊ ጂሰስ አስተማሪ ማን ናቸው ቄስ እንትና ማን ናቸው ቢሾፕ ተክለ ማርያም ናቸው ምናምን አዎ ለጴንጤዎቹ ድመቶች ነው የሰበከቻቸው ብለዋል አሉ እቺ ድመት ሁሉም ጋር ነች በቴክኒክ ሁሉም ጋር ነች ለማስጠላት ማለት ለማስጠቆር ማለት ነው እና ያቺ ውሻ አንድ ውሻ ነበረች አሉ ቆሞ ሲሰብኩ ስንት ውሾች ናቸው ኦርቶዶክስ ተዋሕዶ ክርስቲያን የሚሄዱት ዘኬ ባለበት ቦታ ለሚበላ ባለበት ያው ቤተክርስቲያን እንዲገቡ አይፈቀድላቸውም ውሾች ከገቡም የቤተክርስቲያን የገባችሁ ውሻ ይመስላል ታካል ቢባላል ያስወጣቸዋል ወዲያው ግን ውሾች የሚበላ ባለበት ቦታ ላይ መሄዳቸው ማይቀር ነው እና ይሄው በቃ ቀጠና 2 ትሄዳለች አሉ በኋላ ነው ሙሉ ወንጌል ቀጠና 2 እንዳለ ያወቁት ገረገራ ተደግፌ ሰማልህ ነበር ያኔ ምን ብለንና ሶረቆይ እንትን የማርያም ጠላት እንበላቸው የማርያም ጠላት ናችሁ አሉ በዚህም ሊቆም አልቻለም ከዛ መናፍቃን በላቸው መናፍቃኖች መናፍቆች መናፍቃን ምናምን ሙናፊቅ ምናምን ብቻ አሉ እኔ እንዴት ነው ወንጌሉ ተዳፍኖ ሊቀርም አይችለው ይሄ ነው ጥያቄ እና አሁንም ደግሞ ቆይ አሁን ደግሞ እንትን ሐራጥቃን በላቸው ሐራጥቃ በጥራቃ ምናምን ነገር ይያሉ አሉ አሁንም ጴንጤው እየተዋለደ እንደሚያድር መንታ እንደሚወልዱ በወንጌል እውነት ትውልዱን እየሰበኩ ልንሰድባቸው አንዳንዱ ሊሰድባችሁ አንዳንዱ ድንጋይ ሊወረውር መጥቶ አንዳንዱ እንደኔ አይነት ወሬ ሊያይ መጥቶ ቀረን ምንድነው ግን ያስነካችሁ እንዳጊ እንደው በመድኃኒዓለም ተቀባላችሁ ደግሞ ምትልቃላለች ይቀባሉ እንደው በመቤት ያደራ እዛ ቤት እንዳትሄዱ
ሰው ወፍጮ ቤት ገብቶ ዱቄት ሳይነካው ሊወጣ እንደማይችል ሁሉ እነሱ ቤት ገብቶ በሰላም የሚወጣ የለም። ይቀባሉ አሉ፣ ይቀባሉ አሉ። እኔ ሲሄድ ይኸው ከተቀባው ከኢየሱስ ክርስቶስ ጋር አገናኙኝ። ምንም የቀቡኝ ነገር የለም። ጌታ የኢየሱስ ምስክር በሚያውቀው የተቀባውን የአብ ልጅ ኢየሱስን ግን ጴንጤ ጉባኤ ላይ አግኝቻለሁ። ይሰበካል ብሎ የሚለው ቃል ተይው እህትዬ፣ ይሰበካል ወንጌል። እኔ የታየውና እንደዚህ አይነት ወንጌል የት መቼ ሰማውና? በሰፈሬ አይደለም በነበርኩበት ሃይማኖት ዞር ብሎ አያውቅም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በዛቲ ዕለት፣ በዚች ዕለት ማለት ነው። በዚች ዕለት እናታችን እማሆይ እንትና ከአባታቸው ከአቶ እንትናና ከእናታቸው ከወይዘሮ እንትና በወርሃ ሰኔ በባተ በ12 ቀን ተወለዱ። በልጅነታቸው ሲጫወቱ ሰፈር ላይ ጭቃ እያቦኩ በሚሰሩ ሰዓት በእጆቻቸው ድንቅ ድንቅ ተአምር ይደረግ ነበረ። አገሩን አይነግሩም። ልብ በል። በዛቲ ዕለት ብለው በዚች ዕለት ብለው ቀኑን ይነግሯል እንጂ በአንድ አገር ነው ብለው የሚሉ እና ምንድነው ያ እንደዛ ብለው ያሉት? ሄደን ጉዳዩን እንዳንመረምርና እንዳንጠይቅ ተደርጓል ወይ በዚህ ቦታ ላይ ብለን እንዳንጠይቅ ማለት ነው። ተረት ማረሳሻ እንጂ መነሻ የለውም። እኔ እዚህ ነው ስብከት የሰማሁት። ጴንጤ ጋር ስመጣ ጌታ ኢየሱስ ምስክሬ። እንዴ ስብከት ተው እንጂ ጴንጤው ጋር የሰማሁት ይህ ሁሉ ተወራ። የጴንጤው ቁጥር ከዕለት ወደ ዕለት እየጨመረ ይደል ጀመር። እንዴት ነው ተቀባላችሁ? በድመት ስጋ፣ በከርከሮ ስጋ፣ በእንትን ጆሮ፣ በእንትን አይን ምን ያልተባለው ነገር አለ? ጴንጤው ከዕለት ወደ ዕለት ቁጥሩ እየጨመረ ጥርሳቸውን ብልጭ እያደረጉ የእውነት ፈገግታ እየሳቁ ኢየሱስ ጌታ ነው፣ ጌታ ይባርክህ። እናንተም ደግሞ እንደዚህ የምትሉት ጌታ ይባርክህ፣ ጌታ ኢየሱስ ይወዳል። ያኔ እኔን እዛ በነበርኩበት ጊዜ ማለት ነው። ጌታ ይባርክህ፣ ጌታ ኢየሱስ ይወዳል፣ የዘላለም ሕይወት በሱ ነው ያለው እየነገረ ትውልዱ ጴንጤው እያወራ እየመሰከረ በጎነቱን፣ አዳኝነቱን፣ ለቅሶ ቤት፣ ሀዘን ቤት ማለት ነው፣ ደስታ ቤት፣ ባስ ላይ፣ በቤተሰብ መካከል፣ በመስሪያ ቤት፣ በአውሮፕላን ውስጥ፣ በመርከብ በየትኛውም ቦታ ላይ የሰው ልጅ በሚንቀሳቀስበት በኢትዮጵያ አደባባዮች በስውር የሚሆን በግልጥ ሰዎች ባሉበት ባለስልጣን፣ ካህን፣ ሼኩ፣ ኬኩ ብለው ሳይሉ እያንዳንዱን የጌታን በጎነት እየተናገሩ ዝም ብሎ መሄድ ሆኖ ከዛ የእግዚአብሔር ሕዝብ እየበዛ መጣ። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄው የወንጌል እሳት የያዙ ትውልድ ተነሳ። ከዛ ኦርቶ ጴንጤ፣ ሐራ ጥቃ፣ የናጡት ነካሽ፣ የአባት ተርከዥ ነካሽ ምናምን ነገር ብቻ ብዙ አሳበቡ። አሁን የተደረሰበትን ስማልኝማ። ስለዚህ የቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንወጣው መሬት ላይ ያለው አርማጭሆ ጋይንት እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገባ። አርማጭሆና ጋይንት ጎንደር ላይ ማለት ነው። ልብ በሉ እሺ። ገባ። ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ዋት ፕሮቴስታንት ገበሬ ቀራ። በቃ ጊዮርጊስ ነው ተክለ ሃይማኖት ነው የምታምታታው ህዝቤ አርሶ ይበላል። ኦኬ ቴንክ ዩ። ፕሮቴስታንት ገበሬ ታገኛለህ። በጣም ያለው በርቱ። አርማጭሆ ጋይንት እዛ ድረስ ሳይቀር የተሐድሶ እንቅስቃሴ ሰርጎ ገባ። ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ፕሮቴስታንት ገበሬ ታገኛለህ። በጣም ሾኪንግ ነው። በጣም እጅግ በጣም ሾኪንግ ነው። እጅግ ሾኪንግ ነው። እንዴት ፕሮቴስታንት ገበሬ ይኖራል? እኛ እኮ ከወር እስከ ወር ከዓመት እስከ ዓመት ዘግተን የዓመቱ የወሩ የአቡነ እንትና የማሆይ እንትና ተብለው ኦኬ የጎንደር ገበሬ ጀመረ። እሰይ እጁን ጥፍንግ አድርገህ ያረሰውን እርሻ እንዳይዘራ የዘራውን ባቄላ እንዳያጭድ እንዳያርም የዓመቱ የወሩ ብለህ ዘግተህ ህዝባችንን በረሃብ የምትፈጁት አሁን ከጠኔ ሊላቀቅ ነው ማለት ነው። ፕሮቴስታንት ገበሬ ካለ ያርሳል። ቅዳሜ እሁድም
ሰኞ ማክሰኞ ሮብ ሐሙስ ያርሳል ያርማል ያጭዳል ይበላል ማለት ነው ይበላል ሰርቶ ይበላል ህዝቤ ሾኪንግ ነው አልካደ እና ቱሃኑን ያራገፈ እንዲኖር ነው ቤተክርስቲያን እንዳትቀር ነው የሚሉት ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር እየተጠቀመ ነገር ግን ማይንድ ሴቱ ፕሮቴስታንታዊ ማድረግ ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው እና በጣም አስፈሪ ነው በጣም አስፈሪ ነው ዝም ብሎ እዚህ ቲክቶክ ላይ ታወርፎ ቶፒክ አንስተን ምናምን የምንተው ነገርም በጣም አስፈሪ ነው የሆነ ፖስት ሊያስደረገን የሚችል ጉዳይም ነው ይህንን ነገር ዲስከስ የሚያደርግን ሰው የሆነ አይነት ፖስት የሚያስከፍለው ነገር ነው ቀላል ነገር ስላልሆነ ማለት ነው አንድ ሰው ኦርቶዶክስ ከሆነ አንስቶ ፕሮቴስታንት እስከሚሆን ድረስ ያለው ሂደት ከአንድ ሰው ናፍቃ ስንት ያደርጉት ልክ 22ኛው ስቴፕ ላይ ስደርስ አልቆናት መናፍቅ ትሆናለህ ከዚህ ደረጃ እንዴት እናወጡ በአንድ ያለው ክሮ ነጥሰው በአንድ ያለው መጠና መጥቶ በአንድ ያለው ቅዳሴ መጥቶ ቅድም ታላቁ እንዳለው ቤተክርስቲያን ጭምር እያስቀደሱ ታድሶ ሰዎች አሉ ምን አረኩኝ ወንጌል እኮ የተማርኩት የሚማር ታድሶ መሆን እና ታድሶ አልተውቃለች ታድሶ እኮ ግን አያውቅም እንደሆነ ግሪቻ ቫይረስ በደሞ አለ ግሪቻ ቫይረስ እንዳለበት የማያውቅ ሰው ስለ ታድሶ ካሁን በኋላ ማንም ሰው መስት የለበትም ማናችንም እኔ በግሌ ታድሶ ናፍቃለሁ ማለት ይቻላል የታድሶ መናፍቃል የሉ ማለት ግን ይቻላል ለምሳሌ አሁን በራሷ ልጆች እነ መሰረት ተማትላ እኔ በ8 ጎዳና ያስመሰከሩ ሊቅ ናቸው በጣም ከባድ ማለት ነው ዋድላ ድረስ መጥተው ተምረዋል ጎንደር ጎጃም ተምረዋል በጣም ተርጓሜ ተምረዋል ብሎና ሐዲስ ማለት ነው እስቲል ግን መሰረተ ክርስቶስ ነበሩ ሰውየው አለቃ መስራት ስባት ላይ ሊቃውንት ለመውሰድ በጣም ተሞክሮ ነበር አልሆነም ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ እየነበረው ምስካየ ኅዙናን መቀመጫ እየነበረው ያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የተሐድሶ ክንፍ ነበር አልሆነም ለበበሉ አለቃ ኪዳነ ወልድ ክፍሌ የሚጠራቸው መዝገበ ቃላቱን የሰሩት በጣም ዋና ሊቅ ተሐድሶ ናቸው ተብለው በኢትዮጵያ ኦርቶዶክስ ክርስቲያን ይጠረጠሩ ነበር እና አለቃ መሰረት ስብዓት ለአብ ሁሉ ጭምር ማለት ነው የቤተክርስቲያኒቱ አንቱ የተባሉ ሊቆች ናቸው በዚሁ በተሐድሶ እንቅስቃሴ ውስጥ ነበሩ ኦኬ የአሁኑን ማን ይቁጠርልህ ቆይ እሺ ጋድ ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየር አዲስ የሆነ ስትራቴጂ ነው ይዘው የመጡት ሰው እየተቦረቦረ ነው ከሀገረ ስብከቱ መስሪያ ቤት ከሀገር ጽሕፈት ቤት ይልቅ ሰው ይበልጣል ሰው እየተበላ ያለው ሰው እየጠፋብን ያለው የሰንበት ተማሪዎች እየተወሰዱ ነው ያሉት ምናምን እየተነጠቁብን ያሉት ምናምን ከስር እየበሉት ነው ያሉት ስላያችሁት ማህበራዊ ሚዲያ ስላያችሁ ኦርቶዶክስ እኮ በቃ ገነነ እንደው እኮ መናፍቃን ጠፉ አትበሉ አሉ ስልቱን የቀየሩት አካሄዱን የቀየሩት መንገዱን የቀየሩት አንተ ላይ ከራሱ እኮ ካንተ ቆሞ እያስቀደሰ ምን ያደርጋል ታምረ ማርያም የሚል ቆሞ ካንተ ያቀደሰ ካንቺ ጋር ሆነ አብራችሁ እያስቀደሱ ታምረ ማርያም ምን ያደርጋል ነው ብለው የሚሏችሁ አሉ ግን ቦሮቦሩን ቦጦቦጡን ይበሉት እስቲ ማወይችን ለዘማርያም ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል ኦኬ አደፍና ጉድፍ ከሌለባት ለምንድን ነው ታዲያ መናፍቅ እዚህ ጋር ያስተዋልከው ነገር አለ ያልገባኝ ነገር ተደስቶ ነው ህዝቡ ያጨበጨበው እንደ ጎርፍ እየወሰድነው ስለሆነ ይሄንን እንኳን አልነገርከንም ቤት ደጋረገ ነው ደጋረጉ ነው ምንድነው አልገባኝም አብራራልኝ እንዴ ራስ ይድበት ዳጊ የሚመስለው እኛንም በወሰዱን ይመስላል ታውቃለህ ተወሰደ እኮ ነው ግጥሞ ያልገባቸው ጴንጤ ወሰደው እንደ ጎርፍ ህዝቡን እኮ ነው ቸብ ያደርጋል ህዝቡ እንዴት ነው ነገሩ እሺ ዴርሚ እንደኔ አይነት ባላገሮች ናቸው ምንም አለዩ ማየዝም ብሎ ነው የሚያጨበጨቡት ቤት ሲመታ ግጥም መገጠሙ ብቻ ነው እነሱን እንትን የሚሉትና አለ እኮ የባላገርም ንቁ አለ ዝም ብለን ጅላጅል ነገር አይደለም እና ኦኬ ምናሉ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል
ዘማርያምስ ምን ደብሎ የሚለው ምስካየ ኅዙናን መቀመጫ የታድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦረ ነው ከሀገረ ስብከቱ መስሪያ ቤት። ወይ ሰው እየተቦረቦረ ነው። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ጎርፍ ያው ይሸረሽራል ወይ ደግሞ ይቦረቡራል ይባላል። ዲያቆኑ መቦርቦር ብሎ ሲል እሳቸው ደግሞ መሸርሸር ብለውታል። ኤርሚያስ ደግሞ መምሬ ሸርሸር ይላል ማለት ነው። እንዴት አማርኛ እናጥራ እንዴ? ዲያቆኑ ተቦረቦርን ሲል እሳቸው ደግሞ ተሸርሸርን ይላሉ። እንዴት አይነት ተወርደት ነው? አረማ ሆይ ቆይ ቀለል ያርጉት እባክዎትን። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ ወሰዳት እየሸረሸረ መናፍቅ ጎርፍ ብለዋል። ኦኬ ያው መናፍቃኑ እንደ ጎርፍ ዝናብ ሲዘንብ በአገር ቤት እንደኔ ገጠር ያደጋችሁ ተዳፋት መሬት ያለበት አካባቢ ላይ ተዳፋት ማለት እንደዚህ ያለበት አካባቢ ላይ ባለበት ቦታ ላይ ከውሃው ጉልበት የተነሳ አፈሩን እየቦረቦረ ይሄዳል። ለጥ ያለ ከሆነ ውሃው ላው ላይ ነው የሚተኛው እንጂ ቦርቡሮት የትም ቦታ ላይ አይወስደውም። ምክንያቱም ውሃው እቋሪ ሆኖ ወይዛው ተመጦ ያልቃል፣ ወይኛ ደግሞ ቦይ አውጥተንለት ውሃ ወደ ሌላ ቦታ ላይ እንዲሄድ ውሃ ወደሚሄድበት ቦታ ላይ እንዲሄድ አድርገን እነዚህ መስመር እናወጣለታለን። ካልሆነ ግን መጦ ነው የሚጨርሰው። ተዳፋት መሬት ግን ከሆነ ዳገታማ ከሆነ ማለት እንደዚህ ተዳፋት ነገር ከሆነ ግን ጎርፉ ሲመጣ ቦርቡሮ ወይም ሸርሽሮ አፈሩን ይወስደዋል እና በቃ ግጥጥ ብሎ ዋናው አፈር ይወሰዳል። ከስር ያለው ድንጋይ ምናምን ነገር ካለ ይቀራል ማለት ነው። ኦኬ ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት መናፍቅ ምነው የሸረሸረ መናፍቅ ጎርፍ አሉ። አሁን ልክ እንደ ዝናቡ ጎርፍ ማን ነው ጎርፍ የተባለው? መናፍቅ የተባሉ እኛ ነን፣ ጴንጤዎቹ ማለት ነው። ሃይማኖታቸው መሬት ኦርቶዶክስ ምንም አደፍና ምንም ጉድፍ የለባትም ነው ያሉት። እማሆይ ጉድፉና አደፉን ግን ቀረብ ብለው ቢሉ ያዩታል። እሺ ቦርቡሮ ጨረሳት ነው ያሉት ባጭሩ። የእሳቸውን ንግግር እሳቸው ጉባኤ ቃናም ይሁን ብቻ ያሉትን ብለዋል። ማነው ስለዚህ ዘመናዊ ትውልድ ተጠበቀና ሃይማኖት አበው 1950 ላይ ተመስርቶ የነበረው ምስካየ ኅዙናን መቀመጫ የነበረው ዲያቆን ዘማርያም አለቃ ኪዳነ ወልድ ክፍሌ እና አለቃ ኪዳነ ወልድ ክፍሌ የሚዘውሩት የታድሶ ክንፍ ነበር። አልሆነም፣ አልተሳካም። ቆዩና ከ90 በኋላ ግን ከ1990 በኋላ ግን ኢንታየርሊ አዲስ የሆነ ስትራቴጂ ነው ይዘው የመጡት። ሰው እየተቦረቦረ ነው ከሀገረ ስብከቱ መስሪያ ቤት ከሀገረ ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ያለው ሰው እየጠፋብን ያለው የሰንበት ተማሪዎች እየተወሰዱ ያሉት ምናምን እየተነጠቁብን ያሉት ነናኑ ከስር እየበሉት ነው ያሉት። ያያችሁት ኦኬ እንደዚህ ማመናችሁ ጥሩ ነው። ምንም አታመጡም እያላችሁ ስትንቁ ነበር። የናቃችሁት ግን የክርስቶስን ወንጌል ነው። ወንጌል ምን ያህል ጉልበታ መሆኑን የምታውቀው ብራዘር፣ እኔ የሌሎቻችሁን አላቅም። የራሴን ግን ልንገራችሁ። የራሴን ስነግራችሁ በወጣቶቹ ንግግር እንደኔ አይነት ገገማ ብለህ ልትለኝ ትችላለህ። የፈለግከውን በለኝ። ደረቅ ነኝ አልኩ ላመንኩበት ነገር። ምን ለወጠህ ታዲያ ኤርሚያስ ብለህ ብትለኝ
ጌታን በጥቂቷ ባለ መረዳት ጌታዬን እግዚአብሔርን እፈልገው ነበር። እግዚአብሔር አገሩ የት ነው እያለ ይጠይቅ የነበረ እረኛ እግዚአብሔርን ማግኘት እፈልግ ነበር። ኦኬ፣ በፍለጋዬ ውስጥ የሄድኩባቸውን ዘመናትን እኔ ነኝ የማውቀው። ወደ ቤተ ክህነቱም ትምህርት የገባሁት በዚሁ ምክንያት ነው። ፈልጌ ሳላገኘው ፈልጎ ግን አገኘኝ። ፍለጋዬና ፍለጋው ሲገናኝ ያገናኘኝ እኔው በኦርቶዶክስ ተዋሕዶ ቤተክርስቲያን በነበርኩበት ጊዜ እሰድበው የነበረ ረግመው የነበረ ህዝብ ጴንጤዎቹ ጋር ስመጣ ለመጀመሪያ ጊዜ ይሄን መጽሐፍ ቅዱስን ቁጭ በልና አንብብ ብለው አንብብ ብቻ አይደለም አስተማሩኝ። ያ የምፈልገውን እግዚአብሔርን እዚህ ውስጥ አገኘሁት። ያ ጌታ ይፈልገኝ የነበረው ኃጢአተኛው ኤርሚያስ በደል ኃጢአቱ እዚህ ተዘርዝሮ ተጽፏል። ከፍጥረቱ የቁጣ ልጅ እንደነበረ በበደልና በኃጢአቱ ሙታ እንደነበረ በቃ ማህበራዊ ሚዲያ ስላያችሁ ጌታዬ አገኘኝ። አሁን አደገኛ ስጋት ነው። ገጠሩ ሁሉ ድረስ ገብተው ገበሬውን ሁሉ እኔ ለምን አልነግርህም? ወደ እዚህ ምስራቅ ሸዋ ውስጥ ማለት ነው። ምስራቅ ሸዋ ውስጥ እኔ የማውቀው ገበሬዎች ኦሮሚያ ክልል ነው። ገበሬዎቹ ለኮንፈረንስ ላገለግል ሄጄ በፈረስ ከገጠር ድሮ የታቦት ዘፈን ተብሎ እየተዘፈነ እንደሚመጣ አሁን የነ ባጫ በየነን የነ መገርሳን በቀለን ኦኬ የነ ሊሊሴን የነ አውታሩን የነ ዳጊን የነ ኤፍሬምን የነ መስፍን ጉቱን መዝሙር እየዘመሩ ሲመጡ በኮንፈረንስ ላይ አይቼ ያነባሁት እንባ ገበሬዎች ናቸው። በፈረስ ተቀምጠው ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ ላይ የ5 ቀን ፕሮግራም አንዱን የነበርኩ ሰባኪ፣ አንደኛው አገልጋይ አሁን ወደ ጌታ ሄዷል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣው መምህር አስፋው እነ ፓስተር ዳዊት ጋር ጌታን ተቀበለ የነበረው ወንድ የምታስታውሱት ከሱ ጋር ነው አብረን የቆሙ አንድ መድረክ ላይ ካሴቱ እጄ ላይ ያለ ያገለገልኩበት የ5 ቀን ኮንፈረንስ ሙሉ ወንጌል ቤተክርስቲያን ባዘጋጀችው ማለት ነው። እና ገበሬው ከሲማጣ እነዚህ እነማን ናቸው ሲል ገበሬዎች ዋት አው ምንድን ወዴት ነው የሚመጡት? ወደ ቸርች ወደዚህ ወደኛ ጋር የኛ አባል ናቸው። ድሮ ዱላ ይዞ ጠጥቶ ይቀጣቀጥ የነበረ የኦሮሚያ ገበሬ አሁን ወንጌል እጁ ላይ ይዞ ፈረስ ላይ ተቀምጦ ማለት ነው። መዝሙር እየዘመሩ ሲመጡ አየሁ። እሱ ብቻ አይደለም፣ ተመልሶ ሲሄድ የዓመቷ አርሴማ ነች ከተማ ነው ብሎ አይልም። ያርሳል። የኦሮሚያ ገበሬ ያርሳል፣ የአማራውም ገበሬ ያርሳል። አርማጭሆ ላይ እኮ ገባ ነው ብሎ የሚል እሰየው እንኳን ገባ። ኦኬ እንኳን ገባ። ላይታች አርማጭሆ ይሁን ምስራቅ ሸዋ ይሁን ሜጫና ቱለማ ይሁን ገባ ማለት ወንጌል ቤቱ ህዝባችን ላይ ተጫነ የዘላለም ቀንበር ይሰበራል። ስጋት ነው አለ። ይሄን ተናግሬ ለወንድሞች ልስጥ ያውሩ። ስለዚህ ቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ እንዳትወጡ። የት ነው የምትወጡት? ከቲክቶክ ላይ እንዳትወጡ። ያው እየተፍጨረጨር ነው ብላችኋል። ተፍጨርጨሩ እንዳትወጡ። ስለዚህ ቲክቶክ ላይ እንኳን ብንወጣ ቲክቶክ ላይ እንኳን ብንተው መሬት ላይ ያለው አርማጭሆ ጋይንት እዛ ድረስ ሳይቀር የተሃድሶ እንቅስቃሴ ሰርጎ ገባ። ፕሮቴስታንት ገበሬ ታገኛለህ እነዚህ ቀበሌዎች ብትሄድ። ቴንክ ዩ ሎርድ። ፕሮቴስታንት ገበሬ ታገኛለህ። ቴንክ ዩ ሎርድ። ሾኪንግ ነው በጣም እጅግ በጣም ሾኪንግ ነው። ቤተክርስቲያን እንዳትቀር ነው የሚሉት። ምክንያቱም እነሱ እዛ መዋቅር ስለሌላቸው መዘርጋት ስለማይችሉ የሚያደርጉት እዛው ባለበት መዋቅር የተጠቀመ ነገር ግን ማያድስ ሴቱ ፕሮቴስታንት አይማረግ። ገበሬው ፕሮቴስታንት ከሆነ እዛ አካባቢ ላይ ያለውን በሙሉ ያልቃል ማለት ነው። ማለት ምንም በቃ ተስካር የለ፣ ክርስትና የለ፣ ሰንበቴ የለ፣ የዓመቱ ነው የለ፣ የወሩ ነው የለ፣ በቃ ያበቃል ማለት ነው። በግዳጅ እንግዲህ በክላሽ አታስገድደው፣ በክላሽ አታስገድደው። አርማጭሆ ወርዳ ማለት ነው። ከፈለክም ያነጋግርሃል በዛው በምትመጣበት መንገድ። አየ ወንጌል በምንድን ነው?
በስብከት ሾኪንግ ነው አለ። ለምን ሾክ ይሆናል? የአርማጭሆ ገበሬዎች ኢየሱስ ክርስቶስ ጌታ ነው ብለው ስላሉ ለምን ሾኪንግ ይሆናል? የሜጫና ቱለማ ኦሮሞዎች ገበሬዎቹ ኢየሱስ ጎፍጣዳ ብለው ስላሉ እንዴት ሾኪንግ ይሆናል? እንዴት ሾኪንግ ይሆናል? ስጋት ላይ ነን ይላሉ። አየህ ይህንን ቪዲዮዎችን ምኖችንም አሳያቸዋለሁ በኋላ ላይ ሐሙስ ኦር ምናምን ቀጣይ ስንደርስ ማለት ነው። እና በጣም አስፈሪ ነው። በጣም አስፈሪ ነው። ማርያም በጣም አስፈሪ ነው። በቲክቶኩ በመሬቱ ማን ያሸንፋል? ወንጌል ያሸንፋል። 4 ነጥብ። ወንድሞች እንኳን ደህና መጣችሁ። የዛሬው አርዕስታችን በዚህ ላይ ነው የምናወራው። የሚገቡም ካሉ ለምንድነው ሾኪንግ የሆነባቸው? ለምን የፈሩት? ለምን የሚፈሩት? ገበሬው እንዴት ስለ ኢየሱስ ክርስቶስ ይሰበካል? እንዴት ያምናል ነው? እግዚአብሔር እጅግ አድርገን እናመሰግናለን። ሰኒ ሰላም በይ። ከዛ ቢኒ፣ ከዛ ዜዶ፣ ዳግዬ፣ ቢኒያውና ቤካ ሰላም በሉና እንቀጥላለን። ተባረኩ። ቶሎ ቶሎ በሉ፣ ተራ በተራ አንዳችሁ ሲጨርሱ አንዳችሁ እየተቀበላችሁ ሰላም በሉ። ቴንክ ዩ። ጸጋና ሰላም ይብዛላችሁ። ወንጌላዊ ሻሎም ብያለሁ። ታች ያላችሁ ክብር ሁሉ ለኢየሱስ ይሁን። አንድ ሐሳብ እናገርና ስለመቦርቦርና ስለመሸርሸር ዛሬ መመልከታቸው በጣም ይገርማል። የጎጃሙ ቅባትና የጎጃሙ ካራ ተብሎ መከፋፈል የጀመረ ቀን ነው መቦርቦር የጀመረ። ስለዚህ ክብር ሁሉ ለኢየሱስ ይሁን። እንቀጥላለን። ተባረኩ። እሺ ተባረኩልኝ። የርብዬ ጌታ አብስቶ ይባርክ ወንድሜ። ስላየው በድጋሚ ደስ ብሎኛል። እንዲሁም ከረጅም ጊዜ በኋላ እህታችን ሰኒ እንኳን አየሁሽ። ዜዶዬ፣ ዳጊ፣ ቢንያሚን፣ ቤክሻ እንዲሁም ብሩክ ባባ ጌታ ጸጋና ሰላም ይብዛላችሁ። ታች ያላችሁ ቅዱሳን ወገኖች የጌታ ጸጋ ሰላም ከእናንተ ጋር ይሁን። እኔ ለምን እንዳስገረማቸው አልገባኝም። እርምዬ እውነት እንዴ ጴንጤ ገበሬ መሆኑ ምን ያስገርማል? እዛው በሀገሩ ላይ ማለት ነው። ኦርቶዶክስ ገበሬ አለ አይደል? ሙስሊም ገበሬ አለ አይደል እንዴ? ፕሮቴስታንት ገበሬ በኖሩ ምን ያስገርማል? ባይኖር እንጂ የሚገርመው ምን ያስገርማል? በእውነት ምን ያንጨረጭራል እንዴ? እንደውም እኮ ጴንጤ ያልዘራው ዘር ያላመረተው ምርት መብላት በራሱ ይከብዳል አንዳንዴ ማለት ነው። እንዲህ አይነት ቦታ እንዲገቡ ከመጽሐፍ ቅዱስ ከትንቢትም ጀምሮ የተነገረላቸው በእግዚአብሔር የሚያምኑ እነኚህ ወገኖች ናቸው። እንግዲህ አሁን ደርሶ በጎጃም በኩል ብትሄድ በእንትን በኩል ብትሄድ የምታገኘው ፕሮቴስታንት ገበሬ ነው እንዴ? በደንብ ነው እንጂ እንደውም መባዛት ያለበት በደንብ ነው መብዛት ያለበት። ጤናማ የእህል ምርት የአገሪቱን ይሄ ላይክ በቃ ይሄ አላረለ እንደውም ከገበያ አንጻር የሆነ ስቴብል የሆነ የተረጋጋ ገበያ እንዲኖረው እንደውም ፕሮቴስታንቱ ነው በደንብ ግብርና ውስጥ መግባት ያለበት ማለት ነው። እናም ያንጨረጭር አይደለም ግን ያንጨረጭራቸው አረኖ እውነቴ ሃይማኖታዊ ነው ወይስ ሌላ ነገር ነው? እሱ እየቆየን እናየዋለን። ነገር ግን መከሰታቸው ብቻ እንዲህ አያንጨረጭርም፣ ሌላ ነገር ይኖራል ብዬ ነው የማስበው። እንደውም ጴንጤ ገበሬ ከዚህ አሁን ካስደነገጣቸው በላይ እንደውም እንደ አሸን መፍላት አለበት የጴንጤ ገበሬ ማለት ነው። በቃ ወሳኝ ነው ለምድሪቷ በረከት ማለት ነው። ለምድሪቷ በረከት እንደዚሁም ምንም ለታማኝነትም ቢሆን ማለት ነው። ከምንም አንጻር ብታየው የጴንጤ ገበሬ ወሳኝ ነው እና ደግሞ አይቀርም
ስለፈራችሁ ስለተንጨራጨራችሁ ምናምን የሚሆን ነገር የለም አይቀርም እና በደንብ በሁሉም አቅጣጫ በሁሉም ክልል አሁን በጠራው በጎጃም ክልል ብቻም ሳይሆን በብዙ ክልል ማለት ነው እንደዛ መኖር አለበት ብዬ አምናለሁ። ተባረኩ። ቀጥሉ ሌሎቻችሁ። ዜዶዬ ወይ ዳጊ? እሺ እንዴት ናችሁ? ወንድምናቶች ሁላችሁም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ሰኔም ከብዙ ጊዜ በኋላ ስላየሁሽ ደስ ብሎኛል። ተባረኩ። ቀጥሏለሁ። እሺ ዳጊ ያው ሲመቸው ይከፍታል። ወገኖች የጌታ ጸጋና ሰላም ይብዛላችሁ። እንደዚሁም በሀገራችን ጴንጤ ገበሬ ይብዛልን። ጴንጤ ሰራተኛ ነው እና ብዙ በዓልም አያበዛም። ጌታ ይባረክ። እንደዚህም አይነት ስጋት ካለ ስጋቱ እውን እንዲሆን እንጸልያለን። ተባረኩ። ታብታብና ሼር አድርጉ በደንብ። ቤካዬ ይቀጥልና ሰላም በለን እንቀጥል። ወደ ፕሮግራማችን እንግባ። ጸጋ ይብዛላችሁ ወንድሞች። ሰንዬ ከረጅም ጊዜ በኋላ ተገናኘን። እንት ያለሽ ቢናዬ፣ ኤነሴዶ፣ ዳግሻዬ፣ ቢኒያም የኛው ትላለ ሳውት አፍሪካው እንዴ ማን ነው? ብሩክ ነው እንዴ? ብሩክ ባባ ትላለ ተቀይሮ ተለውጦ እሳት ውስጥ ምናምን ሆኖ በዲም ላይ ታጅቦ ድምቅምቅ ብሎ ትላለ እንደ ኤልሳቤት። ሁላችሁንም ክርስቲያን ወንድምናቶቼ ወንድምነት ኤርሚዬ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወዳችኋለሁ። ሰሜን እንግዲህ ደስ ይላል። ኤርሚ እንደዚያ ነገር በቃ ሰዎች በወንጌል ተነግተው ወደ ጌታ መንግስት ሲጨመሩ የተለየ አይነት ደስታ ነው የሚሰማውና ወጭስ እኛም ደስታውን እንጋራለን። ቢናዬ እንዳለው ሁላችንም ሰራተኞች ነን። ወጭስ ስራፊት ለምኛ ጋር ጌታ ብለው ሰዎች ወደ ጌታ መንግስት ቢጨመሩ ቢመጡ እርግጠኛ ነኝ በተለያየ ምክንያት ላይክ 30ንም ቀን ማያውቃቸውን አማልክት እያነገሱ ምናምን ነገር ስራ ፈት ሆኖ ሀገር ከማደየትም እንተርፋለን ብዬ አስባለሁ። በተለይ በዛ አካባቢ ያለው ነገር ከባድ ነው። እንደምታውቁት ተጽዕኖ አለው። ኤርሚም ከዛ አካባቢ እንደመምጣቱ ሌሎች ብዙ ወንድሞችም ከዛ አካባቢ እንደመምጣታቸው በጣም ይገባቸዋል ብዬ አስባለሁና በጣም አደገኛ ነው። ጌታ ደግሞ ትላንት እንዳልነው ማይሰብራው ለጌታ ማይሸነፍ የለም። ክርስቶስ በፍቅር ሁሉንም አንበርክኮ ያላንበረከከው የለምና ብዙዎች በጌታ ፍቅር ተንበርክከው ወደ እግዚአብሔር መንግስት እንዲመጡ ተስፋ አደርጋለሁ። እንግዲህ ወንጌል በአንድ ላይ ደረሰ ነው። እንደውም አሁን ላይ ደስ የሚለው ነገር እግዚአብሔር አምላክ የሚገርም አክሰስ ሰጥቶናል ብዬ አስባለሁ። የሚገርም በቃ ማለት እግራችን ሳይራመድ በቴክኖሎጂ ገዛ በየገጠሩ ተዳርሶ ሰዎች ወንጌልን በመስማት የነፍሳቸውን እረኛ ጌታን ያገኛሉ ብዬ አስባለሁ፣ አምናለሁ። እንደዛ እንግዲህ እንጸልያለን። በተለይ በሰሜን አካባቢ ያለው ነገር እግዚአብሔር አምላክ ቢፈታው ጦርነቱ ምኑ የሚባል ነገር በአጠቃላይ ታሪክና ተረት ሆኖ ይቀር ብዬ አስባለሁና የጦርነት ሁሉ የሰላም በዚያ አካባቢ ያለመሆን ችግር የወንጌል ነው። ሰው በወንጌል በክራይስት ሆኖ ቢሆን በቃ ከሱ ዘንድ ሁሉ ጊዜ የሚቀደም ከህይወቱ ሰላም ነው። ከሰላም ውጭ ምንም ነገር ሊሆን አይችልምና የመንፈስ ፍሬ ብቻ ነው በህይወቱ የሚገለጠው ብዬ አምናለሁ። እና ወንጌል በዚያ ክልል እንዲያሸንፍ ክርስቶስ እንዲወርሰው ተራራው ሁሉ ለክርስቶስ እስኪዋጅ ድረስ ሁላችንም በጸሎት እንተጋለን። እግዚአብሔር ደግሞ ይህን ያደርጋል አምናለሁ። ኤርማያ ተባረክ። ሁላችንም ወዳችኋለሁ። ብሩኬ ከእንትኑ ከላይ ትወጣፋል እንትን ላይ ጥሩ አይደለም ትላለህ። ተባረኩ። እሺ የጌታ ጸጋና ሰላም ይብዛላችሁ ሁላችሁም። እውነቱን ነው መዋቅራችንን ተጠቅመው ያለው እውነት ነው። እኔ እንኳን ከዚህ በፊት ለኤርሚ የነገርኩት አለ እውነት ነው። በሰሜኑ አካባቢ መዋቅሩን ተጠቅመው መሬት ላይ ብዙ ስራ እየተሰራ ነው። ጌታ ይባረክ። ደግሞ ወሳኝ የሆኑ ሰዎችን ነው ጌታ አሳልፎ የሰጠው እና በእነሱ አማካይነት ወንጌል በእነሱ መዋቅር እየሄደ ነው። ጌታ ስሙ ለዘላለም ይባረክ። ይሄ የእግዚአብሔር
አሰራርና አንዳንዴ ጥበብን ይሰጣል እንዴት መሰራት እንዳለበትና እየተሰራ ነው። ጌታ ስሙ ለዘላለም ይባረክ። ያው በኦሮሚያም የወንጌል እሳት ምድሪቷን እንደሚያቀጣጥል ጌታ ከዚህ በፊት ተናግሯልም አሳይቷልም። ደግሞ ያ ነው እየሆነ ያለው። ክብር ለመንፈስ ቅዱስ፣ ክብር ለእግዚአብሔር ይሁን። ቀጥሉ። በጣም ነው ደስ የሚለው። ቦታ ስትፈልጉ መጀመሪያ እኔን አስወርዱኝ። እኛ ጋር ያው የእንቅልፍ ሰዓት ስለሆነ ተባረኩ። ሰላም ብያለሁ ወንድሞች። ኤርሚሻ ሰኔ ስላየሁሽ ደስ ብሎኛል። ቢኒ ዜዶ፣ የተወደደ ወንድማችን ዘማሪ ዳጊ፣ ቢና፣ ቤካ፣ ኤልሳቤት፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ጌታ እድሜ ጨምሮ ደግሞ ይሄን የወንጌል ስራ አብረን እንድንሰራ እድል ስለሰጠን ጌታ አመሰግናለሁ። ደስ ብሎኛል። ተባረኩ። ያው የሰሞኑን እየሰማን ያለነው ነገር እጅግ በጣም የሚያስደስት ነው። የሚያሳዝንም ነገር ሰምተናል። ያው የሰዎች ሞት ማለት ነው። የሰዎች ሞት በጣም ነው የሚያሳዝነው። ሰዎች መሞት የለባቸው። ማንንም ይሁን ማን መሞት የለበትም። የትኛውንም ሃይማኖት ውስጥ ይሁን የትኛውም ብሔር ይሁን የትኛውም የፖለቲካ አስተሳሰብ ይኖረው ሰው በምንም ምክንያት ሊገደል አይገባም። ይሄ በጣም የሚያሳዝን ነው። ደሞም በሌላ መልኩ ደግሞ ሰዎች ወደ ጌታ እየመጡ እንደሆነ ስንሰማ ደግሞ እጅግ በጣም የሚያስደስት ነው። ምክንያቱም እንደው ኢትዮጵያን የምታውቁ ሰዎች በተለይ ደግሞ ከአዲስ አበባ ውጭ ያለውን አካባቢ ሰሜኑን በደንብ አውቃለሁ ማለት አይቻለሁኝ። በጣም አብዛኛው ገዳም ያለው ወደዛ አካባቢ ስለሆነ ተንቀሳቅሼ አካባቢውን ለማየት ሞክሬያለሁና ኢየሱስ ከፍጡራን መካከል አንዳንዱ ሁላ የሚታሰብበት አካባቢ ነው። ምንም ማን እንደሆነ እንኳን በቅጡ ማያውቁበት ግን በስመ ክርስቲያኖች ናቸው። በጣም በሚያሳዝን ሁኔታ በስመ ክርስቲያኖች ናቸው። ማንን ለይተው እንደሚያመልኩ እንኳን የማያውቁ ሰዎች ናቸው እዛ አካባቢ ያሉት። ይሄ የሆነው ደግሞ ወዶ አይደለም። ዝም ብለው በስመ ክርስትና የሰጧቸው ጣዖታት አሉ። እነሱን ይዘው ከነሱ ጋር ተጣብቀው የኖሩ ሰዎች ናቸው። የኖረ ህዝብ ነው። በጣም የሚያሳዝን ማህበረሰብ ነው እውነት ለምናገር ማለት ነው። አባቶቻችን እናቶቻችን ናቸው እና ወንጌል እዛ ደርሰው ሰዎች ወደ ክርስትና እንደመጡ እንደመስማት የሚያስደስት ምንም ነገር የለም። ምንም ነገር የለም። እኔ አትለዩትም። በቃ ከእስልምና ከመጣው ሰው አትለዩትም እዛ አካባቢ ያለው። ለምን ኢየሱስ ማን እንደሆነ እንኳን የሚያውቅ ማህበረሰብ አይደለም። ኢየሱስ እንደሚያድን ከምን እንደሚዳን እንኳን የሚያውቅ አይደለም። ያ የሆነው ደግሞ ትምህርት ስለሌለ ነው እዛ አካባቢ። ከትምህርቱ ይልቅ ሰው ሰራሹ ስርዓት ነው ያለው። በ24 እንዳታርስ ካረስክ ትሰነጠቃለህ የሚል ትምህርት ነው ያለው። በቃ ካረስክ አደጋ ይደርስ መብረቅ ነው ወርዶ እህልህንም አንተን የሚያጠፋክ የሚል ትምህርት ነው ያለው። በ23 እንደዚህ አይነት ትምህርት ነው ያለው። አሁን እኛ ስንናገረው የሆነ ሚስጥር እየተናገርን አይደለም ያለነው። እዛ አካባቢ የሚኖር የትኛውም ሰው እዛ አካባቢ ሂዶ የሚያውቅ የትኛውም ሰው የሚያውቀው ነገር ነው። እዛ የወንጌል እሳት ገብቶ ኢየሱስ መነገር ከጀመረ ኢየሱስን መቀበል ከጀመረ እዛ ክብር ለኢየሱስ ይሁን። ከዚህ በላይ የሚያስደስት ምንም ነገር የለም። ከዚህ በላይ የሚያስደስት ምንም ነገር የለም። ከዚህ በላይ ኢየሱስ ይነገራል። አዎ በኢትዮጵያ ሙሉ ማለት ነው። ትግራይ ይሁን አማራ ክልል፣ አፋር ይሁን ሶማሌ፣ ኦሮሚያ፣ ቤኒሻንጉል፣ ጋምቤላ የትኛውም ክልል ላይ ኢየሱስ ብቻውን ይነግሳል። በቃ መንገስ ያለበትም እሱ ነው። ከኢየሱስ ጋር አብሮ ጠረጴዛ ላይ ሊቀመጥ የሚችል ማንም ፍጡር የለም። ድጋሚ ልናገር፣ የትኛውም ፍጡር ተዘግዝቆ የተገደለም ይሁን በጎን የተገደለም ይሁን እነሱ እንደሚሉት 100 ዓመት የተዘገዘቀም ይሁን የትኛውም ፍጡር ማለት ነው ከኢየሱስ እኩል ሊጠራ የሚችል ማንም የለም። በኢትዮጵያ ሁሉ ይሄ የወንጌል እሳት የሚቆም ማንም ሰው ተሰብስቦም ተደራጅቶም እድር መስርቶም ማህበር አቋቁሞም ጫካ ገብቶም ይሄን የወንጌል እሳት ማንም ሰው ሊያስቆም አይችልም። ማንም አይችልም። በቃ እግዚአብሔር ጊዜ ነው።
እግዚአብሔር ልጆቹን በፉጨት የሚጣራበት ጊዜ ነው። የትኛውም አካባቢ ላይ ሁን፣ የትኛውንም ኃይል አደራጅ፣ የምትዋጋው ከእግዚአብሔር ጋር ነው። በነገራችን ላይ እኛ ባንናገር፣ ኤርሚ ባይናገር፣ ወንድሞች እዚህ ያሉት ባይናገሩ የእግዚአብሔር ቃል ብቻውን ወክ ማድረግ የሚችል ነው። በኤፌሶን ከተማ ላይ እሱን የሆነው የእግዚአብሔር ቃል ወክ ማድረግ ይችላል። እኛ ባንናገር ልጆቹን እግዚአብሔር ይጠራል። በቃ ይጠራል። አታስቆምም ማለት ነው። አየህ፣ ሰዎችን ልታስቆም ትችላለህ እንጂ እግዚአብሔርን ቃል ማንም ሊያስቆም አይችልም። ማንም የእግዚአብሔርን ቃል ሊያስቆም አይችልም። ማንም አይችልም። ክብር ለኢየሱስ ይሁን። በጣም ነው በቃ ልቤ ሐሴት ነው ያደረገው። ገበሬው ጴንጤ ሆነ። አዎ ይሆናሉ። በደንብ ነው የሚሆኑት። ከዚህ በኋላ አታስቆመውም ወዳጄ። ከዚህ እያረሰ ጌታን እያመሰገነ 30ውን ቀን ሙሉ ማለት ነው ጌታን እየባረከ ይኖራል። ደበሎ አስለብሰ አንድ በአንድ የሆነ ጉድጓድ ውስጥ እያኖርከ ያለኩ እንዴ! በጣም እኮ የሚያሳዝን እኮ። ቢጫ አስለብሰ ቢጫ ቆብ አስደረገ እግሩ እስኪሰነጣጠቅ ፊቱ ቢጫ ሆኖ አንድ በአንድ የሆነ ጉድጓድ ውስጥ እኮ ነው እያኖርካቸው ያለው። በዛ በኩል ህይወት እንደ የሚገኝ ስለሚመስላቸው ማለት ነው። በዛ በኩል ህይወት የሚገኝ ስለሚመስላቸው ከዛ እነዛ ሰዎች ደግሞ ሲያልፉ ታቦት ይቀረጽላቸዋል። ኢየሱስን እኮ ያቆም ሰውየው ራሱ ወዴት እንደሚሄድ እኮ ያውቅ። አንድ በአንድ የሆነ ጉድጓድ ውስጥ ዳቤና ቋርፍ እየበላ የኖረ ሰው ነው። ኢየሱስ ማን ነው ስትሉ ማያቅ ሰው እኮ። ከዛ ታቦት ደግሞ ተቀርጽለትና ተስፋ ታደርገዋለህ እሱ። ይሄ ዘመን አብቅቷል ወዳጄ። እንደዚህ የምትቀልድበት ዘመን አብቅቷል። ከደሱ ጋር እናወራለን። ያው አማራ ክልል ያለው ወንጌል ይሰራሉ እዛ። አንዴ እንደዚህ አለኝ፣ ስለ ኢየሱስ እዚህ ይነገራል ብሎ ጠየቀ። ያ አቦ ደብር ነው ማለት ነው። እንዴ ያለ ደብሩ አለ አስተዳዳሪው ማለት ነው። ያለ ደብሩማ እንዴት ይነገራል? እሱ ደብሩ ያለው እዛ ነው። እንዴት ያለ ደብሩ እዚህ ሊነገር ይችላል? በቃ ይሄ ነው እዛ ያለው ነገር፣ ይሄ ነው እዛ ያለው ነገር፣ ይሄ ነው። እንደው ጥናት ቢደረግ ስለ ኢየሱስ ማወቅ አይደለም ኢየሱስ የሚለውን ስም ያልሰማ እጅግ በጣም ብዙ በስመ ኦርቶዶክስ ክርስቲያን ተብሎ ያለ በጣም ብዙ ቁጥር ሊታይ ይችላል። ጥናት ቢደረግ። ጥናት ሳይደረግ ይሄን ያህል ፐርሰንት ተብሎ ምን ነገር አይችልም፣ ድፍረት ነው የሚሆነው። ግን እኔን መናገር እችላለሁ። ገዳም ውስጥ ያየሁትን ይሄን ነው በቃ። ከ30 ምናምን ገዳም በላይ አውቃለሁ ኢትዮጵያ ውስጥ። ከ30 ምናምን ገዳም በላይ። እስኪ በየገዳሙ ዙሩና የገዳም አስተዳዳሪ የሚባሉ ሰዎችን አውሯቸው፣ ጠይቋቸው። በገዳም ውስጥ አገለግላሉ የሚባሉ ሰዎችን ጠይቋቸው። ለምን ትሄዳላችሁ እናንተ? የወለደተ ቃል እኮ ጠየቀው። 40 ምናምን ዓመት ያገለግለው ሰውዬ 40 ምናምን ዓመት አገልግሎ ሰውዬው መጽሐፍ ቅዱስ የለውም። 40 ምናምን ዓመት አገልግሏል ሰውዬው፣ ካህን ነው። መጽሐፍ ቅዱስ አለ የለኝም አለ። ታዲያ ምእመኑን እንዴት ነው የምታስቡት? አገልጋዩ 40 ዓመት አገልግሎ መጽሐፍ ቅዱስ ከሌለው ምእመኑማ ድምጹንም አልሰማም ጭራሽ። እና እናንተ ቀልዳችኋል። እግዚአብሔር እድል ሰጥቷችኋል። በጣም ብዙ ህዝብ ነበረ በእጃችሁ። ኢየሱስን ልትሰብኩ ሲገባ የኢትዮጵያ ኦርቶዶክስ ኢትዮጵያ ውስጥ እንዳላት እድሜ በኢትዮጵያ እኮ እስልምና እኮ መኖር አልነበረበት። በየአካባቢው ሰብካችሁ በየቦታው ደርሳችሁ ኢየሱስን እንዲቀበሉ ማድረግ ነበረባችሁ። እንደነበራችሁ እድሜ ማለት ነው በኢትዮጵያ። ግን ቁጥር ብቻ ትመጣና 8000 ዓመት ሆነኝ ትለኛለህ። ምን ያደርግልሃል? ለምን 18000 ዓመት አይሆንም? ለምን 18000 ዓመት አይሆንም? አልሰራህበትም። አንተ 8000 ዓመት ሆኖክ 8000 ዓመት የሚባል ክርስትና የለም በርግጥ። ይሄን ያህል ዘመን ኢትዮጵያ ውስጥ አስቆጥራችሁ እዚህ አፋርና ሶማሌ ያልደረሰ ወንጌል ነው ያዛችሁት። አፋርና ሶማሌን ያልማረከ ወንጌል ማለት ነው። መድረስ ያልቻለ ወንጌል
አሁን በጎዳና ላይ ወንድሞቻችን ኢየሱስ ሲሉ አይናቸው ደም እስኪሆን የሚያጉረጠርጡ የአንገታቸው ደም ስር ጉቶ እስከሚያል የሚያብጥ ቄሶች ናቸው በመንገድ ላይ ያሉት። ግን በስም ክርስቲያን ኦርቶዶክስ ነው፣ ኦርቶዶክስ ተብሎ ይጠራል። ኢየሱስ ሲባል ግን አይኑን ያጉረጠርጣል፣ አይኑን ያጉረጠርጣል። እኔም ሙስሊም ሲቃወም ባይ እኔ ምንም አይመስለኝም። ትክክልም ነው ደግሞ ከተቀበለው መንፈስ አንፃር ትላለህ። የተቀበለው የዚህን ዓለም መንፈስ ነው። ክርስቲያን ነኝ ብለህ ኢየሱስ ሲባል አይን ከተጉረጠረጠ አንተ ውስጥ ያለው የተክለ ሃይማኖትና የነጣጡስ መንፈስ ነው። የነጣጡስ መንፈስ ነው። በዚህ ጻድቅ በሆነ ስም ይሰባበራል ስል በቃ የነጣጡስ መንፈስ ይወድቃል። አትቀልዱም። ከዚህ በኋላ እንደዚህ እየቀለዳችሁ በትውልዱ በህዝባችን እየቀለዳችሁ አቀጥሉ። ምክንያቱስ እግዚአብሔር ያሸንፋል። በቃ አለቀ። እግዚአብሔር ያሸንፋል። እኛ ዝም ብንል እግዚአብሔር ድንጋይና ሳር ቅጠሉን አናግሮ ጌታን ሰው ይቀበላል። በቃ አለቀ። ክብር ለኢየሱስ ይሁን። ድንኳን ጣሉ ነው የምላችሁ። ተባረኩ። ኤርሚያው ካለ ቀጥል፣ ከሌለ እስከዛ ዳግዬ ከቻልክ ሰላም በለን፣ ካልሆነ ቤተሰቦች ሰላም ሰላም ወገኖች፣ እንዴት ናችሁ? ቢኒዬ፣ ሰንዬ፣ ዜዶዬ፣ ቤንያሚን፣ ቤካዬ፣ ብሩካችን፣ ኤልሳዬ ታች ያላችሁ ሁሉ ሰላም ብያለሁ። እንዴት ናችሁ? ቅድም ያው በሰበር ሰላም ሳልል እያወራው ስለነበር ነው፣ ይቅርታ። ተወዳጆች እንዴት ናችሁ? ክብር ሁሉ ለእግዚአብሔርን። ቀጥሉ፣ እየሰማሁኝ ነው። ጎርፉ ላይ የምትለው የለም ጎርፉ ዳጌ። አይ መጀመሪያ ስሜን በትክክል ስለጠራው እጅጉን አድርጌ አመሰግናለሁ። የመጀመሪያው ሰው ነው የምትሆኑ። ገላገላችሁን እኮ መለያ ያደረጋችሁትን ተገላገል ነው። አሁን ቀላል ቢኒያ ቤንጃሚን ምናምን። እሺ እንትን እኔ ኦርቶዶክሱን አስገቡ። እኔ ከታችሁ ነው ቤንጃሚን ኔታንያሁ ብለናል። ኔታንያሁ እኔ ቤንጃሚን ማቀብ እንትን ፊልም ላይ ብቻ ነው አክሺ ምናምን ላይ እንትን የሆነች ኦርቶዶክሳዊ ልጅ አለች፣ ሴት አለች እና እሷ ትግባ። እኔ ከታችሁ ነው አልደው። አንድ ሰው ወርዷል። ለጊዜው አንድ ሰው ወርዷል። ሁለት ሰው ወረደ፣ ከላይም ሰው ወረደ። እሺ ሳማ ሰኒ ወረደች እንዴ? ስማ ሰኒ ከወረደች እኮ አንድ ሰው ወረዳል የሚባለው። ሰኒ እኮ እንደ ሁለት ሰው ነች። ለኛ ሰኒዬ ዝም በይው። እሺ ለኛ አንቺ እንደ ሁለት ሰው ነሽ። እንወድሻለን። እኔ ወረደ ስላለው ታች አንቺ ግን እንደ ሁለት ሰው ነሽ ነው የምልሽ። አንድ ሰው ወረዳል የምንለው ሁለት ሰው ወረድ ነው የምንለው። ሰኒ ስትወርድ እንወድሻለን። ቀልድ ጨምራል አንተ ልጅ። እሺ ቤካ መሳብ ትችላለህ። ማን እንደሆነ አለች ያልካት እህት ያ ቢኒ እንትን የፈለኳት ነው ስብላችኋለሁ። ችግር የለው። እሺ እስከዛ ቤተሰብ ታች ያላችሁ ሁላችሁም እስኪ እንደተለመደው በዘመድ መስራት ጀመር እንዴ? አይ በቃ ከዚህ በኋላ እኮ ቤካ መተኛት ነው ያለበት። አሁን አድሚኒስትሬሽን ላይ ቁጭ ካረኩ ብዙ ነገር አበላሽ። ሌላ ሰው መግባት አይችልም እንዴ? ግን ትሳለች የሆነማ ኮሚሽን መቀበል ጀምሯል። አጣሩ ቤኮ ተናገር። ያገ ሰሞኑን በቀዳጊ በውስጥ አወራለሁ። በጣም ነቀስ ይሆናል ዲና ግሮኛ አይ ቲንክ ስለ ግብርና ምናምን ቤኮ አይ ቤካረባ ዶብ ላስቆቦ እኮ ነው አገልግሎቱ። ሲንግል የሆኑ ሰዎች አይሰብኩም ብያለሁ። ቤኮ ጌታ ጸጋ ያብዛል። በጣም ነው የምወድ። ማንን እናስገባ?
ቆይ እንጂ አንተ አጋዥ ግብረ ኃይሉንክ የእሱ እየፈለገ ልጃለች ቢኒ ወይ ቤካ ከአምስቱ ቆነጃጅት መካከል ነው መሰለኝ መርጠው ቅርዛቸውን ከሞሉ ዘይታቸውን ከሞሉ እነሱ ነው መሰለኝ የተወደዱቶች ጠፍተው አይደለም ግን በጣም በቅድስና የተመሰከረላቸው እንግዲህ ከእነሱ መካከል ዘይታቸውን ያላስነቁ እንዴ አይነው በቃ አንድ ቁጥር ጻፈ አንቺ አንድ ቁጥር ጻፈ ጌታ ሆይ እሺ ታፕ ሼር ኮፒ ሊንክ እያደረጋችሁ ቤተሰብ ትንሽ እናሳድገው እየተጫወትን እየሳቅን በዛውም ሼሩ ግን ይታያል ቢኒ ለኔ እኮ አይታየኝም 7.6 አንተ እንትን ፈልጋለሁ ስትል ነበር ባለፈው እውነት ይሁን ውሸት አላውቅም ግን እየደቀቁብህ አስቸገሩ እንትኖቹ ቁጥሮቹ ምናምን አረጀን እኮ በቃ እዚህ ስክሪን ላይ የዋለን አረጀን አይመስለኝም I think 7 እኔም ልክ ነኝ እንዴ 7.2 ይታየኛል አንድ የቀጥቅጡትና ወደ 10K ይግባ ኤርሚም ይመጣል እስከዛ ያው የቅድሟን ሲኒ ቡና ምናምን እየጠጣባት ነው እና በርቱ እታች ያላችሁ ተባረኩ ወንድምነት እሺ ቴንኪው ብርክዬ ወይ ኤርሚ አለ አይደል አለኛው አለ ቤቱን ምራው በቃ ቀጥሉ እናንተ አንድ ትንሽ ፕሮግራም አለ እሱን ጨርስ አለሁኝ እዚሁ ድምጽ አሰማለሁ በየመካከል እሺ በተነሳው ርዕስ ላይ አይደል በዛው አዎ እሺ እሺ ያለ ነው አቤት እንኳን ደህና መጣክ እንኳን ደህና ጠበቃችሁ ናይለይ ነገብረ ስላሴ ናይለይ ነገብረ ስላሴ አና ሃይለይ ገብረ ስላሴ አደርሰናል በቃ አደርሰናል እግዚአብሔር ይስጥልን ጌታ ያስበል እኛም እግዚአብሔር ኃይላችን ነው ብለን እስከናምን ድረስ እንደዚህ ነበር የምንለውና ተረዱት ባይሆን ከስር ዳጊ ስራ የለውም እንደ ያልከው ኮሜንት በጣም ነው የተመቸ እንቅልፍ የለውም ብትል ነበር የሚሻል እሺ ሌላ ኦርቶዶክሳዊ ካለ መግባት ይችላል ሌላ ኦርቶዶክሳዊ ኃይሌ ገብረ ስላሴ ነው አላለም ኃይላችን እግዚአብሔር ነው ወዳጄ ኃይሌ ገብረ ስላሴ ከሆነ ኢየሱስን ተቀበል ኃይላችን እግዚአብሔር ነው ኃይሌ ገብረ ስላሴ ያለ ነው እኮ እሺ ኢየሱስን ተቀበል ኑ ግብ ኦርቶዶክሳዊ መግባት ትችላላችሁ ቁጥር ብጽፉልን ለማስገባት ይመቸናል እሺ ቁጥር ብጽፉልን እንደዚህ አይ እሺ ገስት ላክ አንተን ኢንቫይት ማድረግ ስለማይቻል ገስት ላይ ካሉ ኦርቶዶክሳውያን ማስገባት እንችላለን አንድ ሰው ስለሆነ ያለው ክርስቲያኖች ባትልኩ ጥሩ ነበር አንድ ሰው ስለሆነ ያለው ብሩክ ቶፒኩ ምንድነው ይቅርታ ቀደም አመልጦኝ ነበር ስልክ ላይ ነበርኩ ምንድነው ቶፒኩ ያወራችሁበት አይ በቃ ገበሬው አራሹ ሁሉ ጴንጤ የሆነ ነው ኢየሱስ የማይል ጴንጤ ገበሬ የለምና ከባድ ነው ጊዜው በቃ ታድሶ እዛ ድረስ ገብቷል እያለ ነው ወዳጃችንና እዚህ ላይ ነው የምናወራው ዳግሽ አልሰማከውም ኤርሜስ ያሰማ ነበር አይ ገባኝ በጎርፉ ዙሪያ ማለት ነው
እንግዲህ ኢየሱስን መሰረቱ ያላረገ ካለ ያው እንመጣበታለን እንደ ጎርፍ አለቱ ላይ ማለቱ ላይ ያልተመሰረተ በሐዋርያት ትምህርት ያልጸና ካለ ያው ደግሻይ አይ የሚባል ልጅ ሳትልክ አትዋሽ ሪጀክት አታድርጉኝ ምናምን ብላ ተሰቃ አትዋሽ ውሸት ለነገሩ ከየት ይገኛል ከራስ ከእናንተ ነው ውሸት